መሬት ላይ እየሞቱ እየተገደሉ ያሉ ሰዎችን ትልቅ ኃላፊነት ይዘው የሚታገሉ ሰዎችን እንትን ማለት እዛ ወይ መከፋፈል ወይንም በአንድ አቅጣጫ የመጎተት ምናምን የመጓተት ነገሩ ላይ በጣም ጥንቃቄ መደረግ አለበት። ለሚጠቅም ድል ብቻ ነው ሚዲያው መጠቀም አለበት ብዬ የማስበው። የበዛው ነገር ምንድነው? ተቃራኒው የሆነው ነገር የድል የብስራት ዜና ከማብሰር ይልቅ ለትግሉ አስተዋጽኦ ከማድረግ ይልቅ ማህበረሰቡን ከማንቃት ይልቅ ከአማራው አልፎ ሌሎች ወንድም እህት ኢትዮጵያውያንን የትግሉ አጋር ከማድረግ አንጻር በክልሉ እየደረሰ ያለው ሰብአዊ፣ ፖለቲካዊ፣ ኢኮኖሚያዊ ቀውስ ዓለም አቀፍ ማህበረሰብ እንዲያውቀው ከማድረግ አንጻር ሁሉም ጉዳዩ የኔ ብሎ እንዲከተለው ከማድረግ አንጻር ድሉን ወደፊት ከማምጣት አንጻር ሲገመገም የኔን ብትጠይቂኝ የአብዛኛው ማለት ነው ምንም ያንን ክፍፍል ማራገብ ይሄኛው ከሌ ነው እንደዚህ ያደረገ ምናምን ብሎ ራሱ የሚረዳውን ህዝብ እንኳን ከውጭ ያለውን የሚረዳውን ህዝብ አብሮ የሚከፋፍል አይነት ነገር መስራት በጣም ትግሉን ይጎዳል። ይሄ ምንም ወደዛ ወደዚህ የማይባል ነገር ነው። ትግሉ የሆነ ቦታ ላይ እንዲደርስ ለውጥ እንዲመጣ ይፈልጋሉ ሁሉም ሰው የሚለውን ሁሉ ጥያቄ ያነሳብኛል። ይሄ ትግል እንዲያልቅ የማይፈልጉ ሰዎች አሉ እንዴ? እዛ ጫካ ላይ የወደቁት ሰዎች ወደ ቤታቸው ተመልሰው ህይወታቸውን እንዳይኖሩ የሚፈልጉ ሰዎች አሉ እንዴ? ይሄ የመዓት ይሄ የክፉ ዘመን እንዳያልፍ እንዳያልቅ የሚፈልጉ አሉ እንዴ? እስክል ድረስ የሚራገቡ ነገሮች አሉ። በአማራው ትግል ላይ ዲያስፖራው ያለው ሚና ምን ይመስላል? ከዲያስፖራው የቀደመ ነው የአማራ ክልል ትግል። ከሰላማዊ ሰልፉ ኦርጋናይዝድ የሆነ ነው እንደምታስታውሱ። ከዛም ነፍጥ ይዞ ጫካም ሲገባ ቀድሟል። ከዛ በኋላ ነው ዲያስፖራው እንዴት ትልቅ ትግል ተንቀሳቀሰ ብሎ ውጪ እንቅስቃሴ ምናምን በሰፊው በቃ በደንብ ተጀመረ። ከውጭም እንደዚሁ እንቅስቃሴው ላይ ያሉበት ሰዎች አሉ። ከዛም ውጪ ግን በሰፊው ዲያስፖራው የአማራውን ትግል ሊያግዝ የመጣው አማራው ጫካ ገብቶ ነፍጥ ይዞ ውጊያ እንትኑ ከጀመረ በኋላ ከገጠመ በኋላ ነው። ተደምረሽ ነበር ያለ ማን ያልተደምራል? አንቺ እንደ መታሰቢያ ቀጸላ አሁን ላይ ላለው ለአብይ አስተዳደር በወቅቱ ካለሽ ከየትኛውም እምነትም አመለካከትም ሊሆን ይችላል ያደረግሽው አንዳች ድጋፍ ነበር? እንዲሁም ደግሞ አሁን ላይ የምትጸጸችበትና ይሄን አድርጌ ስለነበረ ይሄ ጸጸቴ ነው የምትዩ ነገር አለ? ጸጸት የሚባል ነገር የለም። ያመንኩበትን በፖዚቲቭ በበጎ ነገር ይጠቅማል ያልኩትን ነገር እና ያደረኩትን እንደ ኢሳት የመሳሰሉ ትልልቅ ዋጋ የከፈሉ የሚዲያ ተቋማት፣ ጋዜጠኞች፣ ታዋቂ ሰዎች፣ በፖለቲካው ላይ ትልልቅ ድርሻ ያላቸው ሰዎች አሁን ቅድም አንቺ ስትሰጪው የነበረውን አይነት ምክንያት በመስጠት አሁን ላይ ላለው ለአብይ አስተዳደር ድጋፍ በማድረጋቸው መደላድሉ እንዲፈጠርለትና በዚህ መልኩ እንዲደነድን ለአምባገነናዊ ስርዓቱ መደላድሉ በሰፋ መልኩ አመቺ እንዲሆን ካስቻሉት አንዱ አንቺንም ጨምሮ የዚህ ሂደት አሳብ ተጋሪዎች ናቸው። በነገር ላይ ሊሆን አሁን እንደተባለው መደላድር ምናምን አሁን ያ መንግስት እንደመጣ መጥቶ ገና ሳታውቀው በቃ ልክ አይደለም 30 የሆነ 1 ወርም 2 ወርም 6 ወርም ሰተኸው በቃ ይወረድ ብትልስ ምንድነው ሊመጣ የሚችለው? አሁን የምንለውን ነገር ማዳን እንችላለን የሚል ጥያቄም ያስፈልጋል። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው መሰናዶ የአማራ ትግልና አታጋዮች በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር አብረን ቆይታ እናደርጋለን። እስከ መሰናዶ ፍጻሜያችን አንድ ላይ እንድትቆዩን በአክብሮት የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጋዜጠኛ መታሰቢያ ቀጸላ ለረጅም ዓመታት በጋዜጠኝነት ሙያ እያገለገለች የምትገኝ ሲሆን በተለይም የምናለሽ መቴ ሳተላይት ቴሌቪዥን መሰናዶ በብዙ ዘንድ የሚታወቅ ነው። አሁን ላይ ከኢትዮጵያ ሳተላይት ኔትወርክ ኢሳን ቲቪ ጋዜጠኛ የሆነችው መታሰቢያ ቀጸላ ከተዋጣለት የጋዜጠኝነት ስራዋ በተጓዳኝ በማህበራዊ ጉዳይ በተለይም ችግር ውስጥ የሚገኙ ተጎጂዎችን እርዳታ በማሰባሰብና በማስተባበር በተለያየ ወቅት የድጋፍ ስራ በማድረግ ላይ ትታወቃለች። ጋዜጠኛ መታሰቢያ ቀጸላ የነጋሪት ቲቪ ጥሪ አክብረሽ ተቀብለሽ በዚህ መሰናዶ በመቅረብሽ እጅግ በጣም አመሰግናለሁ። እንኳን ደህና መጣሽ መቴ። እንኳን ደህና ቆይኝ ጋዜጠኛና የሰብአዊ መብት ተሟጋች ይድነቃቸው። አመሰግናለሁ መቴ።
ክቡራን ተመልካቾቻችን የዛሬ ዋነኛ ርዕሰ ጉዳያችን ከጋዜጠኛ መታሰቢያ ቀጸላ ጋር ቆይታ የምናደርግበት የአማራ ትግልና አታጋዮችን አስመልክቶ ነው። ወደ ዋና ርዕሰ ጉዳይ ከመግባታችን በፊት መቲ እንደው እስኪ በጋዜጠኝነት ሙያ ምን ያህል ጊዜ ቆየሽ? እንደው አንዳንድ ነገሮችን እስኪ እናንሳ። ምን ያህል ጊዜ ሆነሽ መቲ? እንጃ በደንብ አስቤው አላውቅም። የሆነ 15 ምናምን ዓመት ይሆናል። እውነቱ ግን ደግሞ ጋዜጠኛ ሙያን ፈልገሹ ነው የገባሹ ነው ዋናው ጥያቄና መልሱ ደግሞ አይደለም ነው። መልሱ አይደለም። እኔ ኪነ ጥበብ ዘርፉ ላይ ነው መቆየት የምፈልገው። ሌሎች ሙያዎች አሉ የተማርኩባቸው እነሱ ላይ ነው። ግን ኢትዮጵያ ካለችበት ፈተና አንጻር በደንብ ከህዝቡ ጋር ቀርቦ ለውጥ ለማምጣት ካምፔን ለማድረግ ለህዝብ ድምፅ ለመሆን ህዝብን ለማስተባበር ህዝብ እየሆነበት ያለውን ነገር ለራሱ መልሶ ነግሮ ለውጥ ለማምጣት ዲሞክራሲ፣ እኩልነት እንዲመጣ ሀገር ውስጥ ትልቁ ፕላትፎርም ወይም ቱል መሳሪያ ሚዲያ ስለሆነ ያንን ሚዲያ የምጠቀመው ለዛ ነው፣ ለአገልግሎት ነው የምጠቀመው እንጂ ደስ ምልበት ምናምን ነገር አይደለም። አከብረዋለሁ፣ ብዙ ጋዜጠኞችንም አከብራለሁ። የጋዜጠኝነት ሙያ ትልቅ ቦታ ያለው እንደሆነ አምናለሁ። እኔ ግን እንደ መታሰቢያ ቀጸላ ብትሆኝ ደስ የሚልሽ ጋዜጠኛ ነበር ወይ ብባል አይደለም። ኢትዮጵያ አሁን በጣም በጥሩ ሁኔታ አልፎላት እኩልነት፣ ዲሞክራሲ ምናምን የሚባለው ነገር ቢመቻች እኔ ወደ ሌላ ቦታ ነበር የሚሄደው እና እንደዛ ነው። ጥሩ መቲ፣ አመሰግናለሁ። እንደው በዚህ አጋጣሚ እናንሳውና ያው ለረጅም ጊዜ በውጭ ሀገር ቆይታ ነበረሽ። ወደ ሀገር ቤት ከረጅም ጊዜ ቆይታ በኋላ የዛሬ 6 ወይ 7 ዓመት ወደ ሀገር ቤት ገብተሽ ነበረ። በወቅቱ ስትገቢ ወደ ሀገር ቤት ትጠብቂው የነበረ ወይንም እንደው እስኪ ተደምረሽ ነበር ያኔ? ማን ያልተደምራል? እኛ ከመግባታችን በፊት ነው አዲስ አበባ ህዝብ ትልቅ አቀባበል ተደርጎ ለጠቅላይ ሚኒስትሩ ተደርጎ አቀባበል ተደርጎ ስርዓት የተደረገው ማለት ነው። እኔ ግን ኢትዮጵያ መግባት ፈልግ ነበረ። ለአጭር ጊዜም ቢሆን ምን ያህል እንደምኖር እርግጠኛ አልነበርኩም። እንደውም ትዝ ይለኛል እናቴ አልቸኮልሽም ስትለኝ አይ መባረርም አሁን ታስታውስ መባረርም ሊመጣ ስለሚችል የሆኑ መስራት የምፈልጋቸው ነገሮች ግን ስላሉ መግባት አለብኝ ብዬ ገባው። ስገባም እንደምታውቀው እኔ በአቀባበል በምናምን አይደለም፣ ሹልክ ብዬ ቤቴን የገባሁት ከቤተሰብ አንድ ሰው ብቻ ጠርቼ ከኤርፖርት ቀጥታ ወደ ቤት የገባው። ከዛ ወደ ስራ ገባው፣ ኢሚዲየትሊ ወደ ስራ ገባው። የመጀመሪያዎቹ ስራቼ የቻሪቲ ላይ ስለሆነ የወደቁትን አንሱ፣ እንደውም የወደቁትን አንሱ የአረቢያን መርጃ ድርጅት ነው። እንደውም በኋላ ላይ እንደውም አቀባበል አድርጎ የፈረንሳይ ልጆች አንድ ላይ ተሰብስበው ስጦታ እንኳን ደህና መጣሽ ያሉኝ፣ እሱ ላይ መስራት ጀመርኩኝ ከነሱ ጋር ያንን ፕሮሞት ማድረግ። የእርዳታ ድርጅቶች በስማ ምንም ያልደረስኩባቸው የሉም። በጣም ብዙዎቹ ጋራ ከነሱ ጋር እየሄድን ስራዎች እንዲበረታቱ እነሱ ላይ ነበር የምሰራው። ከዛ በኋላ የኢሳትን ኖርማል ስራዎችንም በየተቋሞቹ እየሄድን አንዳንድ ነገሮችን ቻሌንጅ ማድረግ ምናምን ጀመረ። ወዲያው ገና ሳልጀምር ክስ መጣ፣ ብዙ ነገር እንትን አለ። እንደዛም ሆኖ ያው ድርጅቱን ገና መቋቋም ስለነበር እስከሚቋቋም ብዙ ዋጋ ተከፈለበት። እንደዛም ሆኖ ግን ትልቁ ምኞት የነበረው ገጠር ውስጥ የመስራት ፕሮጀክት ነው። ገጠር ላይ የምሰራቸው ፕሮጀክቶች ነበሩና ወደዛ ለማቅናት ስል ጦርነቱ ምንም ተጀመር። ጦርነቱ ላይ ደግሞ እንደምታውቀው ህወሓት የህዝብ ጠላት ነው፣ የኢትዮጵያዊነት ጠላት ነው፣ የአንድነት ጠላት ነው። ስለዚህ ያንን ህዝቡ ተሰባስቦ ዘምቷል። ሁላችንም እንደዘመትን ቁጠረው በዛው ላይ። ከዛ እንደገና የመጣው ጥፋት ብዙ ሰዎችን ለመፈናቀል፣ ለመጎሳቆል፣ ለመደፈር ለምን አበቃቸው? ያንን ለዘገባ ሄጄ በየግንባሩ ሄጄ ያየሁትን አይቼ ዝም ብዬ መተኛትም አልቻልኩም። ስለዚህ የምችለውን ከህዝቡ ጋር አንድ ላይ ሆነን ተሰባስበን አሰባስበን ለህዝቡ ለመድረስ ሞከርን ማለት ነው። እሱ እየተሰራ ያለ የኢትዮጵያ ለካ ጦርነት በቋሚነት እንዲቀጥል እንደሚፈለግ አላቅም ነበረ። በዛ የሚያበቃ መስሎ ነበር። ጦርነት ቀጠለ። አሁን ወደ አማራ ክልል ተዘመተ። እንደው ውስጥ ለውስጥ ስታይ ደግሞ በየክልሉ ብዙ ኢሹዎች፣ ብዙ የጦርነት የአልባሌ የሆነ የውንብድና ኑሮ ምናምን የሚመስል ነገር በመንግስት የተደራጁ ኃይሎች፣ በዝርፊያ የተደራጁ ኃይሎች እንደልባቸው የሚፈነጩበት በቃ ከላይ የስርዓት አልበኝነት እጅግ በጣም የሰፈነበት ሀገር ሆነች። ስለዚህ
እዛ ላይ ደረስን። ስለዚህ ያው ትግሉ ይቀጥላል ማለት ነው እንጂ እኔ እንኳን ፕሮጀክቴና ዓላማዬ ሌላ ነበረ። በዛ ሁኔታ ቆይቼ ከሄድኩ ሰዓት ጀምሮ እስክመለስ ድረስ ማለት ነው በምፈልገው መልኩ ሀገሬን እንኳን ሳላጣጥማት በዛ ሁኔታ በውጣ ውረድ አልፎ እንኳንም አየሁኝ ሰውን ህዝቡን እንኳን አየሁ፣ እንኳንም የምችለውን ያህል ሰራሁ፣ እንኳንም የምችለውን ያህል አገዝኩ፣ እንኳንም ሞከርኩኝ። ተመልሼ ግን ተሰድጃለሁ። እንደምታውቀው ተስፋሽ ምን ነበረ? እንዲሁ በአጭር ጊዜ ነገሮች እንዳልነበሩ ሆነው ወደ ሀገር ቤት በመጣሽበት ወራት ዓመታትም ባልቆየሽበት መልኩ በዛው ፍጥነት ደግሞ እንዴ ለመሰደድ ያበቃኛስ ብለሽ ገምተሽ ነበረ? በወቅቱ እንዲሁ እንዴት ነበር ያንቺ ተስፋ? እርግጠኛ አይደለሁም። እኔ እርግጠኛ በብዙ ነገር ላይ መሆን አልችልም። በተፈጥሮም ብዙ ተጠራጣሪ አይደለሁም። ፖለቲካ ግን እጠራጠራለሁ። ካለፍኳቸው ሁኔታዎች አንጻር ከሁኔታው እንዳለ ኢትዮጵያ ላይ ከምታይ ሁኔታ አንጻር ነገሮች ያስፈሩኝ ነበረ እና ግን አንድ ነገር ብቻ ግን አመኛለሁ። ኢትዮጵያ እግዚአብሔር ለኢትዮጵያ አንድ እድል እንደገና አዲስ እድል እንደሰጣት ግን አመኛለሁ። ያንን እድል ብትጠቀም ኖሮ እዚህ ውስጥ አንገባም ነበር እና ያ እድል እንዳይበላሽ ወደ ተሻለ ነገር እንዲደርስ በጣም ተስፋ ነበረኝ። ግን ምልህ እድል ቢሰጥህም ብዙ አጋጣሚዎች ቢፈጠሩ ብዙ ሰው ቢደግፍም በልብ ላይ የተሰነቀረ ጥላቻ እና ክፋት በፍጹም ደም በመረረ በጠቆረ ጥላቻ ያደግ ስትሆን ነገሮች አይታዩም እና ስልጣኑ ላይ የነበሩት ሰዎች ያ ነገር ጎላባቸው፣ ያሸነፋቸው በሌላው ላይ ያላቸው ጥላቻ በአይምሮ መታወቅ ውስጥ ያለፉ ሰዎች ስለነበሩ ማየት አልቻሉም። የዛ ሁሉ ህዝብ ተስፋ፣ የዛ ሁሉ ህዝብ ምኞት እንደ ሀገር ሁሉ በቃ ይሄንን እድል በጥሩ እንጠቀመው ብሎ በከፍተኛ ፍቅርና ዲተርሚኔሽን ውሳኔ የመጣበትን ሁኔታ ገፉት፣ መልሰው ገደል ውስጥ ጨመሩት እና እንደገና የራሳቸው የልባቸው ውስጥ የተሰነቀረውን ጥላቻ በደንብ አድርገው መርዙን የተፉት ጀመረ ማለት ነው። እንደምታውቀው ከቡራዩ ጀምሮ እስካሁን ድረስ ያው ደም እየተፋሰሰ ይመጣ ማለት ነው። አንዳንዴ ወደኋላ ያሳለፍነውንም ጊዜ ማየት ጥሩ ነው። ዝም ብለን ሰዎች መጥተው አንደኛ በግለሰቦች ላይ የተንጠለጠለ ዕጣ ፈንታ ሁሌም አደገኛ ነው። ግለሰቡ ሲያመው ሲስት ወይም ሲያብድ ወይም ሲቆጣ ወይ በቀል ሲፈልግ እንዳለ ሀገርን በዛ ደረጃ ሊጎዳ ይችላል። ተቋም ነው የሚያስፈልገው። ሰዎች ቢመጡም ቢሄዱም የጸና ተቋም ነው። ተቋሞቻችንን ተቋማትን ሁሉ ተመተዋል እንደምታውቀው። ሁለተኛው ግን በምን በኩል ነው የመጣ ነው? እንዴት ሆነን አደግን? እንዴት ሆነን አሳለፍን ሲባል ህወሓት ሼፕ ያደረጋት የቀረጻት ሀገር ምን አይነት ትውልድ ልታፈራ እንደምችልም መገመት ነበረብን። እነዚህ ሰዎች በዛ ሀገር ውስጥ በዛ ሁኔታ አድገው ተቀይረው ሌላ ድንገት ጥሩ ሰዎች ምናምን ይሆናሉ ብሎ ማሰቡ ራሱ ኖርማል ቢሆንም ግን አልሆነም። ለካ የበለጠ ከፍተው የበለጠ ደማቸው ጠቁሮ ነበር በኛ ላይ መጡት። ያው እንደምናየው ነው እንግዲህ ዋጋ እየተከፈለ ነው ያለው እንደ ሀገር። በአጭር ጊዜ ውስጥ ወደ 4 ዓመት ምናምን ነው የቆየሁት። 5 ዓመት ሊሞላኝ ስል ነው የወጣሁት። ጊዜው በጣም አጭር፣ በጣም እንደዚህ በፍጥነት የሮጠ መክሸፍ አይቻልም። በፍጥነት የሮጠ መክሸፍ በይሄ መንግስት የኢትዮጵያ አሁን ያለው የብልጽግና መንግስት በኢትዮጵያ ታሪክ ውስጥ በጣም በብዙ ህዝብ በግዴታ ሳይሆን በፍላጎት በውዴታ ብዙ ህዝብ የተቀበለው ትልቅ እድል የተሰጠው መንግስት ሆኖ በፍጥነት ያንን በአመት በ2 ዓመት ውስጥ እንደዚህ አድርጎ ወርውሮ ራሱን ከማማ ላይ ተሽቀንጥሮ ጦሮጦ የወረደ አካል አይቻልም እና አፈጣጠኑት። ያው ኦፍኮርስ የአእምሮ ሁኔታቸው ነው እንደዛ ያደረገው እና በእንደዛ በአጭር ጊዜ ውስጥ ይሄ ነገር ይከሰታል ብዬ በእርግጥ አላመንኩም። የሆነ ጊዜ ግን ሊከሰት ይችላል የሚል ሁልጊዜ ፍራቻ ነበር። ለምን አንድን ነገር ካላየው አላረጋግጥም ከሚሉት ነገሮች ውስጥ ሰዎች ነኝ። እድል ሲመጣ እድሉን መጠቀም ፈልጌያለሁ ለሀገሬ። ግን ያ እድል አንደኛ ዘላለማዊ ነው ብዬ አላምንም። እንኳን እንደዚህ አይነት ነገር ምንም ብዙ ነገሮች ዘላለማዊ አይደሉም። ሁለተኛው ግን አናቃቸውም ሰዎቹንም ነገሮች ወዴት እንደሚሄዱ የማናቅበት ሁኔታ ስላለ ነገሩ እንዳይጣምም እንዳይበላሽ እንዳይከሽፍ ለማድረግና ያንን ለማስተካከል ከመሞከር ውጪ አይሆንም ያለቀለት ነው በቃ ገነት ነው ምናምን ልል የምችልበት ሁኔታ የለም እና በጣም የፈጣጠነ ነገር ነው። እጅግ የፈጣጠነ ነገር ነው። ውርደቱም ፈጥኗል። የዚህ
አሁን ያለው የብልጽግና መንግስት ውርደትም እጅግ በጣም ፈጣን ከሚባሉት ውርደቶች ውስጥ ይሆናል። ጥሩ መቲ፣ በዚህ አጋጣሚ እናንሳውና ምናልባትም የዚህ ፕሮግራማችን ተመልካቾቻችን አንቺን በብዙ ቀደም ብዬ በገለጽኩት በኢሳት ባለሽ በጋዜጠኝነት ሙያ በተለይ ያኔ በወቅቱ በነበረው በዲሞክራሲ ትግል ውስጥ የብዙ ሰቆቃ ድምፆች እንዲሰሙ ኢሳት እንደ ኢሳት እንዲሁም ደግሞ አንቺን በበኩልሽ የተወጣሽው ከፍተኛ ሚና እንደነበረ ያን ፕሮግራም ይከታተል ለነበረ በተለይ የሀገር ጉዳይ ያገባናል የሚል ማንም የሚያውቀው ሀቅ ነው እና የነበራችሁ ሚና ከፍተኛ ነበር። ወደ ሀገር ቤት ስትገቡም የተደረገላችሁ ማቀባበል ምናልባትም ያው በሚመጥን መልኩ ሰው በቻለው አቅም ያው አመስግነዋቸዋል፣ በአደባባይም ተቀብሏቸዋል። በዛው ልክ ግን አብዛኛው የኢሳት ጋዜጠኞች ከዚህ ቀደምም ለጋዜጠኛ አበበ ገላው ያቀረብኩትን ጥያቄ ነው ለአንቺ የማቀርብልሽ። ከተገባችሁ በኋላ እንዳልሽው ምናልባት ለሀገር በጎ ነገር የመጣ ነው በሚል አንዳንዶች ዘው ብሎ በቃ አስፈላጊውን የሆነ ድጋፍ ለዚህ ለመጣው ኃይል አሁን ላይ ላለው ለአብይ አህመድ አስተዳደር ድጋፍ ማድረግ አለብን የሚል ሂደት ውስጥ ገብተው ነበር። የተቀሩት ደግሞ አይ እስኪ በሚቻለው በቅርብም በሩቀትም ብለን ብቻ መጠኑን ሊያይ የተለያዩ ድጋፎች ሲደረጉ ነበር። አንቺ እንደ መታሰቢያ ቀጸላ አሁን ላይ ላለው ለአብይ አስተዳደር በወቅቱ ካለሽ ከየትኛውም እምነትም አመለካከትም ሊሆን ይችል ይሆናል ያደረግሽው አንዳች ድጋፍ ነበር? እንዲሁም ደግሞ አሁን ላይ የምትጸጸችበትና ይሄን አድርጌ ስለነበረ ይሄ ጸጸቴ ነው የምትይው ነገር አለ? ጸጸት የሚባል ነገር የለም። ያመንኩበትን በፖዚቲቭ በበጎ ነገር ይጠቅማል ያልኩትን ነገር እና ያደረኩትና ያደረኩት ነገር እንኳን ልጸጸት በጣም ደስተኛ ነኝ። እንኳንም አረኩት ነው የምለው። ብዙ ነገሮች በኢትዮጵያ ጉዳይ ላይ እንኳን አደረኳቸው ያልኩት ነገሮች አሉ። አንደኛው ወደ ሌላ ወደ በዓለማዊ ነገር በጣም ሰክሰስፉል ሆነበት የሚኖሩ የነበርኳቸው መንገዶች ትቼ ወደ ትግል የገባውበትን ነገር እንኳን አደረኩት ብዬ አስባለሁ። ገንዘብና ሌላ ምድራዊ ሰክሰስ ነው ላታገኝ የምትችለው እንጂ ለህሊና ግን በጣም ዘላለማዊ የሆነ ሰላም ሊሰጥ የሚችል ለህዝብ የሚጮህበትን ምንም ከወጣትነት ጠቅላላ ብሰጥበት እንኳን ያለምንም ጸጸት እንኳንም ይሄንን መንገድ መረጥኩት። ምክንያቱም የማድርገው ነገር ሌሎችን የሚጠቅም ነገር ስለነበረ ደስ ይለኛል። ይሄኛው አንደኛው ነው። ሁለተኛ አንድ ነገር ልክ ነው ብዬ በወቅቱ ልክ ነው ብዬ ያመንኩበትን ነገር ልክነቱን እስካረጋገጥኩ ድረስ አመዛዝኜ ልክ ነው ያልኩትን ነገር ካረኩ በኋላ አልጸጸትም፣ ጥፋት ካልሆነ በስተቀር። ለምሳሌ እኔ ውጪ እያለሁኝ ሰልፉ ሲደረግ ለምሳሌ አንዳንድ ጓደኞቼ ጋር ደውዬ አልቸኮላችሁም ምናምን ስላቸው ያው የሰፈሮቼ ልጆች ምን አሉኝ፣ አይደለም እኛ እኮ ከህወሓት ጋር ባለው ብሽሽቅ ነው። የት ታውቁታላችሁ የሰውዬ ስላቸው ከህወሓት ጋር ባለው ብሽሽቅ ነው የሆነውንና የከፈልነው መስዋዕትነት እናውቃለን። ህወሓት ወድቆ ወያኔ ወድቆ በሱ ላይ ሌላ መምጣቱ ያ ነው እንደዛ ያደረገን ምናምን ይሉ የነበር እኛ ሰፈር ሰዎች። ሁለተኛ ደግሞ እንደገና ሁላችንም እንደምናምነው አዲስ ሌላ እድል ያ ሁሉ ክፋት ያ ሁሉ ምናምን አልፎ ኢትዮጵያ ምናምን የሚል ኃይል መጣ። እኛ የምንለውን ከኛ በላይ የሚለው ኃይል መጣ። ስለዚህ ያጽናለት ነው ልትል የምችለው ይሄንን ያጽናለት። እንደውም ይሄን ያለውን ነገር እንዲተገብር መታገዝ ነበረበት። ቢተገብረው ማለት ነው። ራሱ ተንሸራተተ እንጂ ብዙ ሰው እኮ እሱ የተናገረውን እሱ ያላቸውን በጎ ነገሮች እንዲተገብር ነው ለማገዝ የመጣው እንጂ እሱን ስልጣን ላይ ለማስቀመጥና ሱፍ አልብሶ ምናምን ለማሯሯጥ አይደለም የመጣው ድጋፍ ጠቅላላ እሱ ያላትን ኢትዮጵያ በዛ በአደባባይ የተናገራትን እንዲተገብራት ያ ሐሳብ እውን ሆኖ ወደ መሬት እንዲወርድ ያገዙ ናቸው። ከዛ ውስጥ እኔ በተለይ በዋናነት ከዚህ ከመንግስት ጋር ቆሜያለሁ ካልኩኝ አንድ ነገር ላይ ቆሜያለሁ። የህወሓት ጦርነት ጊዜ በቃ ህወሓት ትልቅ ጠላት ነው። በደንብ አድርጌ እስከ መጨረሻው ህወሓት መውደቅ ስለነበረበት በአንድነት ከማንኛውም አካል ጋር ስትራቴጂክ የሆነ ሰፖርት ከማንኛውም አካል ጋር አንድ ላይ ቆመ የምትጥለው እኩይ አካል ስለነበረ በዛ ጊዜ ሁሉም ሰው ከመከላከያውም ከልዩ ኃይሉም ከፋኖም ከሁሉም ጋር እንኳን እኔ ፋኖም ልዩ ኃይሉም ሁሉም አንድ ላይ ነው ሲዋጋ የነበረው። እዛ ላይ አንድ ድምፅ ነው እንዲኖር የፈለጉት። እኔም ከዛ ውስጥ አንዱ ነበርኩኝ። ምክንያቱም አሁን ዛሬ እኔ እናንተ ስናወራ የህወሓት ርዝራዥ እንኳን መኖር እንዴት አድርጎ ዋጋ እያስከፈለ እንደ ሀገር ክልሉን እንደ ክልል እንዴት አድርጎ ዋጋ እንደሚያስከፍል እያየኑ ነው። እነዚህ ክፎች ሰዎች ዛሬ መጥተው በእንዲህ ደረጃ ሀገራችንን በዚህ ደረጃ ኋላ ቀር አድርገው አውሬዎች ያዘመቱብን አውሬዎቹን አሰልጥነው
አዘጋጅተው የለቀቁብንም እነሱ ናቸው። ትላንትና ነው የተበላሸው የኢትዮጵያ ጉዳይ። ትላንት በእነሱ ጊዜ ነው የተበላሸው። አሁን ደግሞ እንግዲህ አንዴ የታችኛውን መንገድ አንዴ ወደ ታች ቁልቁለቱን ከጀመርከው ወደ እንጦሮጦስ ይዞን የሚወጣው ደግሞ ከመምህሩ ደቀ መዝሙሩ ነኝ የሚል ደግሞ መጣ። ይሄንን የሚካድ አይደለም። ነገር ግን ጥፋቱ የተጀመረው እዛ ነው። ዋነኛ ሰንኮፎች እነሱ ስለነበሩ እነሱ መጀመሪያ መነሳት ነበረባቸውና እዛ ላይ አብሬ ቆሜያለሁ። ከዛ ውጭ መንግስት ጥሩ ነገር ከሰራ እኔ ባላንስ ነው ሁልጊዜ እንትን ወደ ግር ብሎ እዚህ ጋር መሞትም ግር ብሎ እዛ ላይ መጣበቅም አልፈልግም። የኢትዮጵያ ጉዳይ በግለሰብም በምንም ነገር ላይ የተንጠለጠለ መሆን የለበትም። ማንም ሰው በማንኛውም ሰዓት ደግሞ ሊቀየርም ይችላል፣ ሊነሳም ሊወድቅም ይችላል። ጥሩ ሲሰራ መንግስት ሪሌሽንሽፕ ከመንግስት ጋር አያስፈልግም። የሚያስፈልገው ጥሩ ሲሰራ መንግስትን ጥሩ ሰርቷል በርታ ብሎ ማበረታታት፣ መጥፎ ሲሰራ መጥፎ ሰርቷል ብሎ መጠየቅ። ለምሳሌ በእንደዛ ሂደቶች ውስጥ መፈናቀሎች ከቡራዩ ጀምረ ከዚህ ደግሞ እኔ እንደውም ገና ሰው እንትን ሳይል ሰበት አካባቢ ስልጤ ሰፈር እንደውም ኦልሞስት በዓላቸውን ሁሉ አብረን ካላከበርን ሁሉ እያልኩኝ በቃ ኦልሬዲ በደል የደረሰባቸው ስለሆኑ የጾም ጊዜ ነበረ ደግሞ የተባረሩት። የጾም ጊዜ ጋር እየሄድን እየቀረጽናቸው የከንቲባውን ኢንተርቪው አድርጌ ለምን ተፈናቀሉ ምናምን ብዬ ከዛ በኋላ በዓሉ ሲመጣ ሲመጣ እንደውም በዓልን እዛ ነው የምናከብረው ብለን ትዝ ይለኛል። እኔና ገሊላ ገና ሄድን አካባቢ በጎች ምናምን ይዘን ሄድን ከእነሱ ጋር አክብረናል። የደረሰብንን ስድብ ልነግራል። ህገ ወጥነትን የምታበረታቱ ተቃውሞ እንትን ሱስ የሆነባችሁ ምናምን ነበር የሚባለው። ከዛ ውጭ በሚዲያው ላይ እያለሁኝ ህዝብ ተፈናቅሎ ህዝብ ተገድሎ ህዝብ ተሰዶ ሳልናገር ያለፍኩበት አንዳችም ቅጽበት የለም። ሁሉም ጓደኞችም ባልደረቦችም ሲታሰሩም ሲታገቱም ምን ሲሉ እነመስከረም ብትል ነጎበዜ ብትል ለእያንዳንዷ ነገር ተማሪዎች ሲታገቱ ብትል ሲሪየስ የሆነ ፕሮግራም እየሰራን ያው ስድቡ የምትሰደበው እዚህ አሁን እኮ ዛሬ እነዚህ እንትናቸው ትላንትና እንዲህ ብለው ምናምን የሚሉን እኮ የዛን ጊዜ ሲሰድቡኝ ነበር። ፌስቡክ ላይ ገብተህ ብታዩ ከ6 ዓመት በፊት ጀምሮ የሚጻፉ ነገሮች አሉ። ለእስክንድር ባልደራስ ብሎ ሲመጣ ያው ታውቃለህ እንመጣ ነበር እዛም እስክንድር ቢሮ ጋር እና ከዛ ጀምሮ የሚደረጉት ተቃውሞ ስድብ ነበር የሚያስና አይ ዶንት ኬር። እኔ አንድ ግለሰብ ያመንኩባትን እውነቷን ብቻ ነው ይዤ በማንም ላይ ተንተርሼ የቡድንም እንትን የለኝም የምንም እንትን የለኝም። እውነቱ የቱ ጋር ነው ያለው? ስለዚህ ጥሩ ሲሰራ እንደመጣሁን ደግሞ ይሄ መንግስት እንዲህ ነው ካልወረደ ካልወደመ እድልም ሳልሰጠው ካልወደመ ማለትም ደግሞ የፈለኩ ሰው አይደለም። ምንድን ነው የሚሰራው? ምንየው ጥሩ ሲሰራ ጥሩ ነው፣ መጥፎ ሲሰራ መጥፎን እየተቸን ማሻሻል የሚቻል ከሆነ ጥሩ ነው ብዬ ነበር የማስበው። ጫና በማሳደር በመናገር ጫና በማሳደር ግፊት በማድረግ መንግስት እያሻሻለ እየተገደደ ዓለም ላይ ያሉ መንግስታቶች በአብዛኛው ብትሄድ እነሱ የሚፈልጉትን ነገር አይደለም የሚያደርጉት። ህዝብ የሚፈልገው ነገር ጫና ስለሚያሳድርባቸው ነው እንጂ በዛም በዚህም ብለው መንግስታቶች በአብዛኛው ሰልፊሽ ናቸው። አብዛኛዎቹ አምባገነን ናቸው። ግን ለህዝባቸው የሚያዱ በጣም የተወሰኑ ይኖራሉ እንጂ አብዛኛው እየፈራ ነው የሚያደርገው። ህዝብ ይነሳብኛል ብሎ ነው እንደዛ የሚያደርገው አንዳንድ ነገሮች ለህዝብ የሚያደርገው። ስለዚህ ህዝብ እንደዚህ ተነስቶ ጫና እየፈጠረ የሚስተካከል በሂደት ስለሆነ ፕሮሰስ ስለሆነ ዲሞክራሲ በአንድ ጊዜ ከሰማይ የሚወርድልን መላ ከሰማይ ቢወርድልን ነገሮች አይስተካከሉም። ብዙ የሚጋጩ ነገሮች ኢትዮጵያ ውስጥ ነበሩ። ስለዚህ ያንን እያስተካከሉ የሚሄድ ነገር እድል ካለ ብለን እድል ሰጥተናል። ጥሩ ሲያደርጋ ጥሩ ብለናል፣ መጥፎ ሲያደርጉ መጥፎ ብለናል። ከዛ እየተካረረ መጣ። ያው ፕሮግራሙም ታገደ፣ እኛም ተሰደድን። ስለዚህ እያንዳንዷ ሂደት ላይ ያመንኩበትን ነገር ነው ያደረኩት። እያንዳንዷ ሂደት ላይ ደግሞ አንዳችም ቦታ ላይ ለመታሰቢያ ቀጸላ ተብሎ የተደረገ የለም። ለሀገር ይጠቅማል ያልኩትን ብቻ ነው ያደረኩበት አብዛኛው ነገርና በዛም ደስ ይለኛል። ጥሩ። በዚህ ጉዳይ ላይ የማጠቃለያ ጥያቄ መርቲ ተመልካቾቻችን የሚበልጥ ግልጽም እንዲሆንላቸው ምንድን ነው ብለሻል? እንደ ሀገር ከጠቀመ ብዬ የመጣው ነገር ጥሩ ከሆነ እንደው ይሄ ነገር ብደግፍ እታገልለትም የነበረው ነገር ነው ቀደም ብለሽ እንደገለጽሽው። እንደገና ደግሞ እኛም ከምንለው በላይ ይል የነበረም ስለነበር ይሄን ያለው ነገር ተግባራዊ ያደርግ እንደሆነ ቢታገስ በሚል በቀናነት ስለ ሀገር ተብሎ የተደረገ ድጋፍ ነው። ይሄ ነገር በማድረጌ አልጸጸትም ነው ይመስለኛል። አጠቃላይ አውዱ ግን ምንድን ነው ቀደም ብለውም ጀምረው ይሄ ነገር ላይ
ካላቸው የፖለቲካ አረዳድ ሊሆን ይችላል፣ ጥርጣሬ ሊሆን ይችላል። እንግዲህ እንደ ሀገር ያለፍንባቸው ብዙ መስቅልቅል የፖለቲካ ሂደት ከመኖሩም አንጻር ያም ልምድም አግዟቸው የሚሆን ባናቅም ወይም ነውም ብለን ብንጠረጥርም እንደ ኢሳት የመሳሰሉ ትልልቅ ዋጋ የከፈሉ የሚዲያ ተቋማት፣ ጋዜጠኞች፣ ታዋቂ ሰዎች፣ በፖለቲካው ላይ ትልልቅ ድርሻ ያላቸው ሰዎች አሁን ቅድም አንቺ ስትሰጪው የነበረውን አይነት ምክንያት በመስጠት አሁን ላይ ላለው ለአብይ አስተዳደር ድጋፍ በማድረጋቸው መደላድሉ እንዲፈጠርለትና በዚህ መልኩ እንዲደነድን ለአምባገነናዊ ስርዓቱ መደላድሉ በሰፋ መልኩ አመቺ እንዲሆን ካስቻሉት አንዱ አንቺንም ጨምሮ የዚህ ሂደት ሀሳብ ተጋሪዎች ናቸው። ያኔ እነሱም ይህን ነገር በጥንቃቄ ቢመለከቱ ኖሮ መስመራቸውን ቢያበጁ ኖሮ እንደዚህ ድግልቅ ያለ አካሄድ ውስጥ ባይገባና መስመሩን በጠበቀ መልኩ ተሄዶ ቢሆን ኖሮ ምናልባትም አሁን ላይ ያለው የአብይ አስተዳደር እንደ ሀገር እያደረሰ ያለው ጥፋትና ውድመት መጠኑ ሊቀንስ ይችል ይሆናል። ወይም ደግሞ በዲሞክራሲያዊ ስርዓትና ፍጹም ሰላማዊ በሆነ መንገድ ይሄ ስርዓትም ተለውጦ አንዳች ነገር ይመጣ ነበረ። ለዚህ ሁሉ ምስቅልቅል ከሰውየው አምባገነናዊ ስርዓትን ባሻገር ልክ እንዳንቺ በቀናነት የሚሉም አሉ። የእውነትም ቀናነትና ሀሳብ ኖሯቸው፣ በተቃራኒ ደግሞ የምር ቀናነትም አይደለም ምንም አይደለም ያኔም እዛው ላይ ነን አሁንም እዛው ነን ብለው በጠንካራ ድጋፋቸው የቀጠሉም አሉ። የዚህ ሁሉ ድምር ውጤት ነው የሚሉ አሉ። ለነዚህ አጥር ያለ መልስሽን ስጭኝና ወደ ዋና ርዕሰ ጉዳያችን እንግባ። መቲ በነገር ላይ ሊሆን አሁን እንደተባለው መደላድር ምናምን አሁን ያ መንግስት እንደመጣ መጥቶ ገና ሳታውቀው በቃ ልክ አይደለም 30 የሆነ 1 ወርም 2 ወርም 6 ወርም ሰተኸው በቃ ይወረድ ብትልስ ምንድነው ሊመጣ የሚችለው? አሁን የምንለውን ነገር ማዳን እንችላለን ነው የሚል ጥያቄም ያስፈልጋል። እዛ ውስጥ መደላድር ሰርታችሁ የመንግስት እንዲኖር አድርጋችሁ ምናምን ብለው የሚከሱ ሰዎች አሉ። ሁልጊዜ እነሱ ብቻ ልክ ይሆኑ ማለት ነው። የነሱ ገና ነገርየው መሬት ገና ሳይረግጥ እድልም ሳይሰጠው መንግስትም በዛ ደረጃ ሳይታወቅ ኢሚዲየትሊ ወደ ተቃውሞ መሄድ የፈለጉ አካላቶች አሉ። እነሱም ልክ በራሳቸው እይታ እኮ ልክ ናቸው። ሁላችንም እኮ በራሳችን እይታ ልክ ነን። እኛ ብቻ ስላደረግነው የሚጸና የለም፣ እኛ ብቻ ስለጣል ነው የሚወድቅም የለም። ተመልከታው ለመጣል ብዙ ኃይል ይንቀሳቀሳል። በተወሰኑ ግለሰቦችና በተወሰኑ ቡድኖች የሚጸናም የሚወድቅም የለም። እንደ ሀገር የተደረገው ሪያክሽን ነው። እንደ ሀገር ሁሉም እንደ ሀገር እኛ ብቻችንን 10 ሆነን 20 ሆነን ብንቃወም ለውጥ ይመጣ ነበር? እንዳይመጣም ነበር። እሺ ይሄን መንግስት እንደመጣ በ6 ወሩ ብንጥሎ ኖሮ ምን አይነት ነበር ሀገር ሊሆን የሚችለው? እሱንም የምናውቀው አልነበር። ገብቷል። የማይታወቅ ፊውቸር ነው የነበረው በወቅቱ። የማይታይ የማይጨበጥ የማይነገር ማን ምን ሊሆን እንደሚችል በዛን ጊዜ ህወሓት ከነትጥቁ ሙሉ በሙሉ በመቀሌ በከተመበት ሁኔታ ላይ በዛም በኩል ደግሞ ምንም አሁን በሂደትም ግልጽ የሆነ ዩኒቲ ቢኖራቸውም ትጥቁን እንደታጠቀ ኦነግም ህወሓትም ጎን ቆመው ነበር። በዚህ አጋጣሚ ሌላ የታጠቀ ኃይል አልነበረም እንዳስታውስ በዛው ማለት ነው። ስለዚህ ምንም አይነት እንቅስቃሴ ቢኖር ከሁለቱ አንዱ ወይም ሁለቱ አንድ ላይ ነበረ ሊመጡ ቢችሉት ወደ ስልጣን ህወሓትና ኦነግ አንድ ላይ መተው ማለት ነው። አስበዋል። ከዚህ የበለጠ ሲሆንም ሊሆን እንደሚችልም እንዲታሰብ ነው። ስለዚህ ይሄኛውን እርግጠኛ ነህ። ህወሓት በዚህ በኩል ሙሉ ኃይሉን ይዞ አዘጋጅቷል። ኦነግ በዚህ በኩል እንደታጠቁ ወታደሮቹን አዘጋጅቷል። ስለዚህ ሌላ የታጠቀ የለም። አሁን እንዳሁኑ የአማራ ኃይል ወይም የሌላው ኃይል የአማራ ኃይል አልታጠቀም። ማንም የሚገዳደረው ኃይል የለም። ስለዚህ ሁለት ኃይል ያላቸው ኃይል እንትኖች ይገዳደራሉ ወይ አንድ ላይ ኮሊዥን ፈጥረው አንድ ላይ ቅንጅት ፈጥረው ስልጣን ላይ ይመጣሉ። ስለዚህ ይሄ ነበር የሚሻለው ማለት ነው። ቢያንስ አንድ ጠላት መቀነስ እኮ በጣም ወሳኝ ነው። በዚህ ሂደት ላይ ደግሞ እኔ ለኢትዮጵያ የቆምኩ ነኝ የሚል ደግሞ አካል ነው ያለው። አሁን ይሄ ብልጽግና ማለት ነው። ገና ምኑም ያልታወቀ ማለት ነው። እኔ ለኢትዮጵያ እቆማለሁ አብራችሁኝ ሁኑ እያገዛችሁኝ ምናምን ነው የሚለው አይደለ? ሰው የድሮቹ ታጋዮች እያገዛችሁኝ እየመከራችሁኝ አስፈላጊውን ነገር እናደርጋለሁ የሚል አንድ ኦፕሽን አለ። ሌላኛው ኦፕሽን እነዛ ሁለቱ ናቸው። ስለዚህ ከዚህ ነው የምትመርጠው። ስለዚህ ሰው የመረጠውን መረጠ። ህዝቡ እንደ ህዝብ እንዳለን የመረጠው በዚህ አጋጣሚ ግለሰቦች አይደሉም የመረጡት። ከዛ ውጪ ግን ግለሰቦች ለታያቸው ነገር ነው የሚገዙት። ስለዚህ እነሱ ትላንትና የታያቸው ነገር ስህተት ስለነበረ እንደዚህ ያርጓል የሚባል ነገር የለም። እልቁኑ ስህተት ነው ብዬ የማስበው ምኑ መሰለ፣ በጣም ራሱ ይሄ መንግስት በዚህ ደረጃ
ሰይጣን ላይሆን ይችል ነበረ መነገር በጊዜው መነገር ቢጀምር ማለት ነው። አሁን ለምሳሌ እኔ እያንዳንዱ ነገር ላይ ችግር እስካለ ድረስ አባብዬ የማልፈው ነገር የለም። ይሄኛው አያናኑረንም፣ ይሄኛው ነገር ችግር ይገጥማል፣ ይሄ ነው መስተካከል ያለበት ምናምን እያልክ ትሄዳለህ። አዲስ መንግስት ስለሆነ ይሄ እንደዚህ ይስተካከል ምናምን እያልክ የሚስተካከል እየመሰለ እየተቸ ችግርም ከሆነ ጥያቄ እያነሳ ምናምን ትቀጥላለህ። ይሄ የዛን ጊዜ ጥያቄዎቹ የተነሱት በአብዛኛው ቢሆን ኖሮ አሁን ያልካቸው ሰዎች ሁሉ በብዛት ስህተቱንም ሪኮግናይዝ አድርጎ ቢሆን እንደ ይሄኛው ለምን ተደረገ ብለው በወቅቱ ጥያቄ ተነስቶ ቢሆን ኖሮ ዛሬ ማን አለብኝነት ደረጃ ላይ አይደርስም ነበር። ዝም ብሎ እንደመጣ ውደ ምናምን የመጣው ይብጣ ምናምን እንደውም ከሚለው ይልቅ መንግስት በቃ እኔ መልአክ ነኝ ብሎ የመጣበት ሂደት ተከትሎ ሄዶ ልክ ወደ ሰይጣንነት እየተቀየረ በመጣ ሰዓት እያንዳንዷን የሚያረጋትን ስህተት እየነቀፉ ጫና ቢፈጠር ኖሮ ዛሬ የማናለብኝነት ነገር ውስጥ ላይደርስ ይችላል። እንደውም ሊስተካከል ይሄንማ እንግዲህ ህዝብ አልተቀበለ ላያኖረኝ ይችላል፣ ስልጣን ላይ ላያቆየኝ ይችላል እስከማለት ድረስ ፈርቶ ኮምፕሮማይዝ የሚያደርግባቸው ነገሮች ሊኖሩ ይችላሉ። ከዛ ውጭ ግን ማንም ምንም ሊል ይችላል። ሁሉም ሰው ኃላፊነት አለበት በኢትዮጵያ ጉዳይ ላይ እያንዳንዱ። በዚህ አጋጣሚ ሁልጊዜ የሚሰሩ ሰዎች ናቸው። ሌላው ደግሞ ልንገርህ፣ ሰዎች ሞቲቭ ምንድን ነው? ጠቅማል ብለው ነው የተነሱት? ደግ ነው ብለው ነው የተነሱት? ወይስ የተነሱበት ዓላማ ገንዘብ ፈልገው ነው? ስልጣን ፈልገው ነው? አገር ለማፍረስ ፈልገው ነው የመጡት የሚለው ነገር መጠየቅ አለበት እንጂ ተሳስታል፣ ይህን ባርጋል፣ ይህን ጠጥታል፣ እንዲህ ብላል፣ በዚህ አልፋል ማለት ድንጋይ የመወርወር ነገር ባህላችን ነው። በዚህ የተነሳ ብዙ ሰዎች ከመድረኩ እንዲርቁ ተደርጓል። ባዶ ቢሆን ይሻላል ወይ? ሰው የሚችለውን እያደረገ የሚሳሳትበትም ነገር ካለ በበጎ እያስተካከለ እንዲሄድ ከማድረግ ውጭ በክስና በምናምን ኢትዮጵያ አሁን ሰላማዊ ታጋዮችና ጋዜጠኞችን የምትከስበት ጊዜው አይደለም እኮ። የሚጨፈጭፍ ዘመን እያለፈች ነው የመጣችው። ጨፍጫፊዎች እንኳን ዛሬ እየተሸለሙ የሚኖሩበት ሀገር ነው፣ እንኳንስ ለበጎ ዋጋ የከፈሉ ሰዎች። እና ብዙም ጥያቄው አያስኬድም፣ ግን እውነታው ግን እንደዚህ ቢሆን ጥሩ ነው ብዬ ነው የማምነው። አመሰግናለሁ መቴ ለጥያቄና ለሰጠሽኝ ምላሽ። በእርግጥ ማነሳሻቸው አንዳንድ ሀሳቦች ራሱን የቻሉ ፕሮግራሞች የሚሰራባቸው ናቸው። ውይይቶችና ንግግሮች የምናደርግባቸው ነገሮች ናቸው። ግን በጥቅሉ ጥሩ የሆነ ማብራሪያ ለተመልካቾች የሰጠሽልኛል፣ ምስጋና ከፍ ያለ ነው። በዋነኝነት ዛሬ አንስተን የምንወያይበት ርዕሰ ጉዳይ የአማራ ትግልና አታጋዮችን አስመልክቶ ነው። በዚህ ርዕሰ ጉዳይ ላይ በ3 ምዕራፍ ከፍለን ነው ቆይታ የምናደርገው። መቲ የመጀመሪያው የአማራ ትግልና የብዙሃን መገናኛ እንዲሁም የአማራ ትግልና ዲያስፖራው፣ በመጨረሻም ደግሞ የአማራ ትግልና የትግሉ መሪዎች ወይም ፋኖዎችን አስመልክቶ ነው ቆይታ የምናደርገው። ይህንን ርዕሰ ጉዳይ ስንመርጥ እንደ ሀገር ያው የገባንበት ችግር አለ። በኢትዮጵያ በሁሉም አካባቢ ላይ ያው ፖለቲካዊ ቀውሶች አሉ። እነዚህ ቀውሶች ደግሞ አሁን ላይ ያለው የአብይ አስተዳደር የፈጠራቸው ቀውሶች እንዲሁም ሌሎች ምክንያቶችም ገፊ ምክንያቶች ይኖራሉ። እንደ ሀገር ብዙ የምንወያይባቸው ብዙ የምንነጋገርባቸው ጉዳዮች አሉ። መፍትሄ ማግኘት መቻል አለባቸው። ያ እንዲሆን ወደፊት በምንሰራቸው ፕሮግራሞች በኔም በነጋሪ ቲቪ በምናለሽ መቴም በተለያዩ መሰናዶዎች ላይ እንግዲህ የሚቻለንን ሁሉ በጎ አስተዋጽኦ እናደርጋለን እንደ ሀገር ወደ መልካሙ ነገር እንድንመጣ። ያ እንዳለ ሆኖ ግን አሁን ላይ ያው በአማራው ክልል ከህልውና ትግሉ ጋር ተያይዞ አማራው እንደ አማራ ማህበረሰብ ራሱን ከመጥፋት የመከላከል ትግል ሂደት ውስጥ ነው ያለው። በክልሉ ከፍተኛ የሆነ ቀውስ አለ፣ ፖለቲካዊ ቀውስ አለ። እሱን አስመልክቶ ነው እንግዲህ ዛሬ ቅድሚያ ሰጥተን ይህንን ለመወያየት አንቺንም የጋበዝኩሽ። ይህንን ስንል ግን በሌሎች በኢትዮጵያ ባሉ አካባቢዎች፣ ክልሎች መሰል ሁኔታዎች ላይ አንወያይም ማለት አይደለም። ወደፊት እንወያያለን። በዚሁ አግባብ ተመልካቾቻችን እንዲረዱን በአክብሮት ጠይቃለሁ። ይህን መሰረት አድርገን እንግዲህ እስኪ የአማራ ትግልና የብዙሃን መገናኛ አሁናዊ ሁኔታ ምን ይመስላል? ከትግሉ አንጻር አሁን እንደ አማራ የታዩ ትግሎች አሉ። ብዙ ማብራሪያ ብዙ ትንታኔ የሚያሻው ነገር አይደለም። መሬት ላይ የታዩ ችግሮች ስላሉ ማለት ነው። አሁን እኔና አንቺ ይህንን ቆይታ በምናደርግበት ሰዓት ሁሉ በአማራ ክልል ከግራ ከቀኝ የሚወድቀው ቤት ይቁጠረው ጦርነት ነው፣ ስደት ነው፣ ትምህርት ቤቶች ተዘግተዋል፣ መድኃኒት ፋርማሲ ውስጥ መድኃኒት ሁሉ ጠፍቷል፣ ሕክምና ጣቢያዎች ሁሉ መድኃኒት የለም፣ የሕክምና እጦት አለ፣ ራብ አለ፣ ተማሪዎች በትምህርት ገበታ ላይ አይገኙም።
የመሳሪያ ድምፅ ነው በክልሉ የሚሰማው። ከፍተኛ የሆነ ቀውስ አለ። ከዚህ አንጻር የአማራው ትግልና የብዙሃን መገናኛን አስመልክቶ በአንቺ እይታ ምን አስተያየት አለሽ? ሚዲያ ትግሉ የሚደግፈው ብዙ ሚዲያ ያለው በዚህ አጋጣሚ አንድ ትልቅ ፕሮግረስ ነው። በጣም ብዙ ሚዲያዎች አሉ በየአቅጣጫው የሚወጡ ማለት ነው። በየዕለቱ ያለውን ሁኔታ ምናምን የሚዘግቡ አሉ። አንዳንድ ቦታ ላይ ተገቢ ያልሆኑ መረጃዎችም ይወጣሉ። ያው ጦርነት ላይ ስትሆን ፕሮፓጋንዳ መስራት እንዳለ ሆነው ያንን ደግሞ አንዳንድ ነገሮችን አሳልፎ መስጠት የማይገቡ ነገሮችም ደግሞ አሉ። ለትግሉ የማይጠቅሙ ነገሮችም አሉ የሚወጡ። ዞሮ ዞሮ ብዙ ሚዲያዎች ግን አሉ፣ በስሙ ብዙ ሚዲያዎች አሉ። መረጃ የማግኘት ችግር ያለ አይመስለኝም ስላለው እንቅስቃሴ ማለት ነው። ከዛ ውጭ እንደውም ሚዲያዎቹ የትግሉ መሪ ሆኖ መምጣት ላይ ነው ችግሩ ምናልባት። ምክንያቱም ሁሉም ሰው ሚዲያ የሚከበር ነገር እንደሆነ ሁሉ ሚዲያ ብዙ ሰዎችን የማግኘት እድል ስላለው ብቻ ሚዲያ ኃይል ስላለው ብቻ ማኒፕሌት ማድረግ ግን አይገባው። መሬት ላይ እየሞቱ እየተገደሉ ያሉ ሰዎችን ትልቅ ኃላፊነት ይዘው የሚታገሉ ሰዎችን እንትን ማለት እዛ ወይ መከፋፈል ወይንም በአንድ አቅጣጫ የመጎተት ምናምን የመጓተት ነገሩ ላይ በጣም ጥንቃቄ መደረግ አለበት። ለሚጠቅም ድል ብቻ ነው ሚዲያው መጠቀም አለበት ብዬ የማስበው። ከዛ አንጻር የሚዲያ ችግር የለበትም። እንደምታውቀው በአብዛኛዎቹ የሜንስትሪም ሚዲያዎች ኢትዮጵያ ውስጥ በሀገር ደረጃ ባጀት ተመድቦላቸው የሚሰሩት ሚዲያዎች ጠቅላላ ማለት በሚቻልበት ደረጃ የትግሉ ተቃራኒ ናቸው። ብዙ ፕሮፓጋንዳ ሲሰሩ ነው የሚውሉት። ጽንፈኛው፣ አገር አፍራሹ፣ ነፍሰ ገዳዩ፣ ወሮ በላው፣ ዘራፊው እያሉት ነው ሲነግሩት የሚውሉት። በዚህኛው ደግሞ ጀግናው፣ ነፃ አውጪው እየተባለ ነው እና ያንን የሚመክት በዛ መጠን ለፕሮፓጋንዳው የሚመክት እንቅስቃሴ አለ ብዬ ነው የማስበው። እንዳልሽ ነው የምር እየደገፈ ነው ወይስ አልደገፈም ነው እንግዲህ ጥያቄያችን፣ ግምገማችን የምናደርገው ሁኔታ። በትግሉ ስም የተቋቋሙ ብዙ ሚዲያዎች አሉ፣ ብዙ ጋዜጠኞችም አሉ፣ ብዙ አክቲቪስቶች ያሉት የመገናኛ ብዙሃን ፕላትፎርሞች በሙሉ እንደምናየው ነው። ግን በሚገባው ልክና ለትግሉ በአግባቡ ከመጥቀም አንጻር ነው እንግዲህ አሁን መሰረታዊ ጥያቄ የሚነሳው። አሉ በዚህ ሚዲያ በአማራው ትግል ላይ ስቲል በስም ሁሉ የተቋቋሙ አሁን ላይ በቅርብ ሚዲያዎች ሁሉ ጭምር አሉ፣ በፋኖ ስም ጭምር የተቋቋሙ የሚዲያና ችግሩ የለም። ግን ስናየው ስንገመግመው ለትግሉ እያበረከተ ያለው አስተዋጽኦ ምን ያህል ነው? ይህን እንድናይ የሚፈለግኩት መቴ ለትግሉ ምን ያህል አስተዋጽኦ አድርጓል? በአንቺ ግምገማ በጎ አስተዋጽኦ አድርጓል። እሱም ነው አሁን ያልኩት ነው። በሜንስትሪም ሚዲያው በኢትዮጵያ በቴሌቪዥኑ በምናምኑ ጽንፈኛ፣ ነፍሰ ገዳይ፣ ሌባ፣ ዘራፊ የሚለውን ሌሎች ነገሮችን ምርኮኛ እንኳን ሰብስበው ሲያበላ የምናየው በሌሎች ሚዲያዎች ነው። የእሱን ንግግር የምትሰማው ለምንድን ነው የወጣሁት ወደ ጫካ የወረድኩት ለምንድን ነው የሚለውን ነገር መተው መግለጫ የሚሰጡት በሌላው በኩል ነው። ቢያንስ የራሳቸው መግለጫ እንደልባቸው ግን የሚያወጡበት መድረክ አላቸው። ታፍነው የሚናገሩትን ለህዝብ እንዲደርስ የሚፈልጉት ነገር ሳይናገሩ አይቀሩም። በደንብ ነው የሚወጡት። እንደውም አንዳንዴ በጣም ነው የሚወጡት። ከሚገባው በላይ ሁሉ ይወጣሉ። አንዳንድ ጊዜ አንዳንድ ነገሮችን ስራ ላይ በጣም ትሄድና አልፎ አልፎ ብቅ ብላ ያለውን ነገር ማስረዳት ሊጠበቅብህ ይችላል። በብዛት ግን በሚዲያዎች መውጣት እና ያለውን የትግል ሂደት ለህዝቡ እየነገሩ የሚደረገውን የሚታገዘውንም እያሳሰቡ ጥያቄም ካላቸው እያነሱ ከህዝቡ ጋር ያለምንም ጋብ በደንብ እየተገናኙ ነው ያለው። ያንን ፕላትፎርም ሚዲያው ነው የፈጠረው። ይሄ ምንም የሚካድ አይደለም። እንዳልከው ግን በኔጌቲቭ ሳይድ ያሉ ባሉታዊ ሁኔታ ደግሞ ተጽዕኖ የሚፈጥሩም አሉ። አንዳንዴ ፉክክር አለ፣ ግብግብ አለ። በስሙ ብዙ ይመጣና ለስሙ ግን የማይመጥን ነገር የሚሰራበት ሁኔታ አለ። እሱ ያስደነግጣል። አንዳንዴ አንደኛውም ከአንዱ ጋር የሚያጣላ ማንኛውም የጎንዮሽ ጦርነት፣ ማንኛውም የጎንዮሽ ሽኩቻ፣ ያው መጽሐፍ ቅዱስም እንደሚለው የተከፋፈለ መንግስት አይጸናም ነው። ማንኛውም ክፍፍል በጣም ጎጂ ነው።
ያንን ክፍፍል ማራገብ ይሄኛው ከሌ ነው እንደዚህ ያደረገ ምናምን ብሎ ራሱ የሚረዳውን ህዝብ እንኳን ከውጭ ያለውን የሚረዳውን ህዝብ አብሮ የሚከፋፍል አይነት ነገር መስራት በጣም ትግሉን ይጎዳል። ይሄ ምንም ወደዛ ወደዚህ የማይባል ነገር ነው። ትግሉ የሆነ ቦታ ላይ እንዲደርስ ለውጥ እንዲመጣ ይፈልጋሉ ሁሉም ሰው የሚለውን ሁሉ ጥያቄ ያነሳብኛል። ይሄ ትግል እንዲያልቅ የማይፈልጉ ሰዎች አሉ እንዴ? እዛ ጫካ ላይ የወደቁት ሰዎች ወደ ቤታቸው ተመልሰው ህይወታቸውን እንዳይኖሩ የሚፈልጉ ሰዎች አሉ እንዴ? ይሄ የመዓት ይሄ የክፉ ዘመን እንዳያልቅ የሚፈልጉ አሉ እንዴ? እስክል ድረስ የሚራገቡ ነገሮች አሉ እና ይሄ እታች ያለው ራሱ ይሄንንም ማስተካከል ይችላል። ምክንያቱም ያ ታች ያለው ኃይል ወደ አንድነት ከመጣ በአንድነት ከመጣ በኋላ እና የራሱ የሆነ የህዝብ ግንኙነትና እየተመጠነ የሚወጣ መረጃ መስጠት ከጀመረ ዝም ብሎ በየአቅጣጫው መረጃ ማይበትን ከሆነ ሚዲያውም እኮ አያገኝም። ራሱ ብቻ ፈጥሮ የሚያወራውም ይኖራል። በብዛት ግን ሁሉንም መረጃ እኛ ስናመጣ ብቻ ነው እንድታምኑት የምትችሉት በሚባል ደረጃ ራስን ማዋቀር ይቻላል። ከዛ እነሱ ተነጋግረውበት የሚመጥነውን አዘጋጅተው መግለጫቸውን በህዝብ ግንኙነታቸው አማካኝነት ለህዝብ እንዲደርስ ማድረግ ይችላሉ። ይሄንን ክሊር የሆነ ፕላትፎርም አካሄድ ካለ ሁሉንም በየጎንዮሽ ምናምን የሚለው ነገርም እንትን ሊል ይችላል። ለምን ከዛ የሚወጣው መረጃ ለምንድን ነው የሚወጣው? ለምን ይጠቅማል? ለምን ይጎዳል? የሚለው ነገር ተወርዶ በኮሚቴ ታይቶ በሚገባው አካል ተገምግሞ የሚወጣ ነገር ሲሆን ብዙ ነገሮችን ሴቭ ያደርጋል። አሁን ግን ማንኛውም ሰው ሚዲያን ራሱ ከፈጠረ በኋላ ያንን ሚዲያ እሱ የሚፈልገውን ነገር እንዲያራምድ የሚያግዙት አካላት መሬት ላይም ካሉ ስለ አንደኛው ጽፍ ብቻ ይዞ የሚሄድ ከሆነ አንዱም ደግሞ ከሌላው ጋር እያወዳደረ ደግሞ የሚያጣጥር ከሆነ ከባድ ነው። እንደውም ትግሉ ራሱ ምን ማለት እንደሆነ በደንብ ተረድተናል። የጎንዮሽ ማለት አንተ ከላይ በድሮን እየወረደብህ ከፊት ታንክ እየተተኮሰብህ እንዴት እዚህ ጋርና ጎን ያለውን አካል እንዴት የትኛው ጊዜ የትኛው ትንፋሽ አግኝተህ ወደዚህ ትመታታለህ? ስለዚህ ይሄ አንድ ላይ መጥቶ ወደፊት ቀጥ ብሎ ወደ ፊት ለፊት እንዲጓዝና እንዲያተኩር የሚያደርግ ስራ ነው መሰራት ያለበት። እሱን የማይሰሩ ሁሉ እኔ ለትግሉ ላይ ያላቸውን አቋም እጠራጠራለሁ። ልክ ብለሻል መቲ። አሁን ጥያቄው የሚነሳው እኮ እዚህ ላይ እኮ ነው። የሚዲያው አበርክቶ በምንም ነገር ላይ ቀላል ሚና አይደለም ያለው። ያው እንደ ሀገርም ቢዩ በዓለም አቀፍ ደረጃ ቶቱም ራሱ የሚያሳየን ነገር ምንድነው? ሚዲያ አራተኛ መንግስት ጭምር ነው። አቅሙ ከባድ ነው። ግን አሁን ጥያቄ እየተነሳ ያለውና ጥያቄም ብቻም አይደለም መሬት ላይ ያለው አቅም ጭምር ምንድነው? በአማራው የህልውና ትግል ላይ የብዙሃን መገናኛ ሚናቸው ቅድም አንቺ እንደማሳያ የጠቀሻቸው በጎ ነገር አሉ። የእንቅስቃሴ የሚያደርጉ በትግሉ ሂደት ውስጥ የታዩ አብሳሪ የድል ዜናዎችን በተመለከተ የታዩ አንዳንድ ነገሮችን ለህዝብ ወደ አደባባይ ማብቃት ላይ ይህን ሚና እየተወጡ ያሉ በጎ አስተዋጽኦ የሚያበረክቱ ሚዲያ እና የሚዲያ ባለሙያዎች አሉ። በዚህ አጋጣሚ እነሱ ለሚያበረክቱት በጎ አስተዋጽኦ በበኩሌ መልካም ነው፣ ይቀጥል ይበል እላለሁ። የበዛው ግን መታሰቢያ የበዛው ነገር ምንድን ነው? ተቃራኒው የሆነው ነገር ነው። የድል የብስራት ዜና ከማብሰር ይልቅ ለትግሉ አስተዋጽኦ ከማድረግ ይልቅ ማህበረሰቡን ከማንቃት ይልቅ ከአማራው አልፎ ሌሎች ወንድም እህት ኢትዮጵያውያንን የትግሉ አጋር ከማድረግ አንጻር በክልሉ እየደረሰ ያለው ሰብአዊ፣ ፖለቲካዊ፣ ኢኮኖሚያዊ ቀውስ ዓለም አቀፍ ማህበረሰብ እንዲያውቀው ከማድረግ አንጻር ሁሉም ጉዳዩ የኔ ብሎ እንዲከተለው ከማድረግ አንጻር ድሉን ወደፊት ከማምጣት አንጻር ሲገመገም የኔን ብትጠይቂ የአብዛኛው ማለት ነው ምንም በስሙ የተቋቋሙ ብዙ ሚዲያዎች ቀደም ብለሽ አንቺ እንደገለሽው በስሙ የተቋቋሙ ጋዜጠኞች፣ በስሙ የተቋቋሙ ቲክቶክ የሚሰሩ በስሙ የተቋቋሙ የአገር ብዙሃን መገናኛ እነዚህ በሙሉ ግን ዋና ሚናቸው እንደውም የ24 ሰዓት ስራቸው አድርገው የሚሰሩት ምንድነው? ቅድም አንቺ እንዳሉት አይጎን የጠቀሻቸው ልብ ብለሽ የሄድሽባቸው ነገር ላይ የበዛ ተሳትፏቸው እዛ ላይ ነው፣ የጎንዮሽ ትግል ላይ ነው። አንዱን አደረጃጀት በመደገፍ እያንዳንዱ አደረጃጀት እኮ የራሱ ሚዲያ አለው። እያንዳንዱ አደረጃጀት እኮ የራሱ ጋዜጠኛ አለው። እያንዳንዱ አደረጃጀት የሚዲያና ጋዜጠኛ ሲኖረው ድሉና አደባባይ ለማብቃትና ለትግሉ ከመጥቀም አንጻር ሳይሆን የኔ ተቃራኒ የሚለውን አካል ፕሮፓጋንዳ ለመስራት ነው። ያ የኔ የሚለው ተቃራኒ አንጻር ደግሞ አሁን ላይ ያለው የአብይ አስተዳደር እኮ አይደለም እኮ እዛው ከጎኑ እየተዋደቀ ያለ ወንድሙ ጋር በተገናኘ እኮ ነው ያለው። ፍትጊያው ይሄ ነው የምናየው ነገር። በአብዛኛው
በብዙሃን መገናኛ ላይ የድል ብስራት ዜና ወይም ደግሞ ለትግሉ የሚጠቅም ነገር እኮ አይደለም፣ ወይ ማህበረሰቡን ማንቃት ላይ እኮ አይደለም እኮ የምናየው። የከሌ አደረጃጀት እንደዚህ ሆነ፣ የከሌ አደረጃጀት ለዚህ አደረጃጀት ምላሽ ሰጠ፣ የከሌ ፋኖ መሪ ለዚህኛው ፋኖ መሪ ምላሽ ሰጠ። እንዲህ 2 ዓመት በሙሉ ይሄን አይደል እንደምንሰማው? ይሄ ተራው ማንኛውም በተለይ ይሄ አማራውም አይደለም በኢትዮጵያ ጉዳይ በአማራውም በብዙ ነገር ያገባናል የሚለውን ብቻም ሳይሆን ማንም ሰው በአሁን ሰዓት ላይ የሚረዳውና የሚያየው አቅም ይሄንን ሊሸፍኖ በእኔ በኩል አይገባም። ምክንያቱም መስተካከል ስላለበት ማለት ነው። በዚህ አግባብና ልኩ ማየት አይጠበቅብንም ወይ ምትይ? ይጠበቃል። እንግዲህ እኛ እንደዚህ ነን። ዛሬ ብቻ አይደለም፣ ድሮም ካየህ በድሮም ጊዜ እንደዚህ ሁሉ ጊዜ በመሀል ውስጥ የሚወጣ አይጠፋም በየአቅጣጫው። አሁን እኮ ሚዲያ ላይ የምታየው ነገር እኮ ከአይምሮ በላይ እኮ። እኔ ራሴ የዚህ ትውልድ አካል ነኝ፣ ግን በጣም የማይገባኝ በዚህ ትውልድ ውስጥ ያላወቅኩት ወይም የማላቀው ትውልድ የማላቀው ማንነት ሁሉ በጣም በአደባባይ እየወጣ ነው። በተለይ በየሚዲያዎቹ በየቲክቶኮቹ በየጊዜው በጣም ነው የምንቸኩለው። እንደምታውቀው በጣም ነው የምንቸኩለው። ስሜታዊነት፣ ችኮላ የመሳሰሉት ነገር አለ። ከምንም በላይ ግን ለትግሉ የምናደርገው ኮንትሪቢዩሽን ግላዊ ምን ልበል ለራስ ሲባል የሚደረግ ለትግል የሚባል ነገር አለ። አንድ ሰው አሁን ይህንን ጦርነት የአማራ ክልል ላይ ያለው ጦርነትና የሰብአዊ መብት ጥሰት ድምፅ ለመሆን ነው ለዛ ድምፅ ለመሆን ነው የመጣሁት ካለ ዋነኛው መሰረቱ እሱ ነው። እሱን መዘንጋት የለበትም። እሱን ከዘነጋ ሌላ እኮ ስራ አለ። ሌላ እኮ ብዙ ኢንተርቴንመንቶች የሚያዝናኑ ምናምን ልዩ ልዩ ታሪኮችን እኮ አምጥቶ እኮ ሰው መኖር እኮ ይችላል። ለዚህ ትግል ነው የመጣሁት ብለህ ትግሉን የሚጎዳ ነገር ለምን ታደርጋለህ? ለአገልግሎት ወጥተህ ለማዳን ወጥተህ ለህዝብ ድምፅ ለመሆን ወጥተህ ታሪክ ልትሰራ ለጀግንነት ወጥተህ እንደገና መልሰ ያንን የሚያጠፋ ነገር መስራቱ በጣም አደገኛ ነው እና እኔ ምንም ልልህ አልችልም። በቃ ፋክት ነው እንደዚህ አይነት ነገር። እኛ ይሄም ነን ሁሉንም ነን። ዋነኛው ነገር ሊደረግ የሚገባው የሚከተለው የሚያዳምጠው በልበል የሚለው አካል እየመረጠ ማየት ሲችል እየመረጠ ሚዛኑን እያስተካከለ መሄድ ሲችል ከላይ እኮ ጥሩ ይሰራል፣ ሚዛኑ የተስተካከለ ለትግሉ ይጠቅማል ሲል ያንን መከተል። እከላይ ትግሉን ይጎዷል፣ ይሄ ትግሉን ወደኋላ ይጎትቷል፣ እርስ በርስ ጦርነት ያመጣል፣ ደም ያፋዛል ካለ ያንን መቀነስ ነው። እያገዝከው ሄደ እሱ ስር ቁጭ ብለህ እየሰማ ለምን እንደዚህ ሆነ ማለት አይቻልም። ስለዚህ እንደውም እኔ በጣም ኔጌቲቭ ኤነርጂ ያላቸው አሉታዊ ነገር የሚያደርጉ ሰዎች ናቸው ብዙ የሚከተላቸው። ህዝባችን እንዳለ ይሄን ነው የሚፈልገው ወይስ ምንድነው እስክትል ድረስ እዛ ነው ህዝቡ ያለው። በሂደትህ በድርጊትህ ማስተካከል ይቻላል። አቋምህን የሚደግፈው አካል ጋራ ሆነ ያንን እየተከተል ያን ፕሮሞት እያደረግ ነገር ግን እንደ አንተ እነሱ ብቻ መናገራቸውን እከሌ እኮ እንዲህ ያለ ሰምታችሁታል ተብሎ እኮ በየስልክ ላይ ይመጣላል። በሁሉ ቦታ ጭራሽ ፕሮሞት የሚያደርገው ራሱ በጣም ብዙ ነው እና ለሆነ ለኔጌቲቭ ኢነርጂ ለጸብና ለክፍፍል በጣም ከባድ የሆነ ብዙ ጉልበት ነው ያለን እና እኔ እንዴት እንደሆነ አላቅም። ግን ወደ ራሳችን ከተመለስን ከስሜትም ከቁጣም ከክፍፍልም የጸዳ ከክፍፍል ፈጽሞ የጸዳ ነገን ማየት የሚችል እንቅስቃሴ ነው። ብዙ ጦርነቶች፣ ብዙ ትግሎች፣ ብዙ የለውጥ እንቅስቃሴዎች ተደርገዋል። ብዙዎቹ የከሸፉት በስሜትና በእልህኝነት ነው። ወደ ሰፊ አድርጎ ወደ ማሸነፍ ሊያደርስ የሚችለውን እንቅስቃሴ የሚሰራውን በመሬት ላይ በሚዲያም ላይ በሁሉም ያንን ሀሳብ ፕሮሞት የሚያደርግ ሰው ቢበዛ አቅጣጫውን በደንብ አድርጎ ይሰበስበዋል። ግን እኛም ስንበተን እዛም ያለው ይበተናል እና እሱ ፋክት ነው። ምንም ልታረግ አትችልም። ስለሆኑ እንዲህም ስላወራንም የሚቀየር ነገርም ያለ አይመስለኝም። እንግዲህ ከደረስንበት አሳሳቢ ሁኔታና ይህ ነገሩ በስቶና ይሉ ከመምጣቱ አንጻር አንዳንዴም ተስፋ ከመቁረጥም ነገሩ አድካሚ ከመሆኑም አንጻር ይህን እንዳልሽው እረዳለሁ። ግን ዋናው ዓላማችን ይሄ ነገር እንዲቀየር ነው እየተነጋገርን ያለ ነው። ምናልባትም የምንሄድበትስ መንገድ ስህተት ይሆን እንደው ይሄ ነገር ብለው ወደ ቀልባቸው የሚመለሱ ካሉ በዚህ ዘርፍ ላይ የተሰማሩ ካሉ እንደ አንድ መጠቆሚያ እንደ አንድ ማንቂያ ነገር እንድንጠቀምበት ነው የዚህ ነጋሪት ቲቪ ዋና ዓላማና ዝግጅት። ይሄን ርዕሰ ጉዳይ ስንመርጥ በእርግጥም ቀደም ብዬ እኔም ገልጬዋለሁ፣ አንቺም መግቢያሽ ላይ ብለሽዋል። በዚህ የአማራው ትግልና ከብዙሃን መገናኛ በተያያዘ እጅግ ምስጉን የሆኑ ሚዲያና የሚዲያ ባለሙያዎች አሉ። በዚህ አጋጣሚ ምስጋና ይገባቸዋል።
በዛው ልክ ደግሞ እጅግ አሳሳቢና አሳዛኝም ጭምር አንዳንዱ ነገርም አግርሞትም እንደ አሁን አንቺ ራሱ እንደገለጽሽው ተስፋ እስከ ማስቆረጥ ደረጃ በደረሰ መልኩ ደግሞ የምናየው እንቅስቃሴ ደግሞ ተገቢ ካለመሆኑ አንጻር መስመር እንዲበጅለት በማሰብ ነው ይህን ነገር እያቀረብን ያለ ነው። ወደፊት በራሴ በነጋሪ ቲቪ ዩቲዩብ ቻናል እንዲሁም በአንቺ መሰናዶ በተለያየ መልኩ ይህ ነገር መፍትሄ እንዲያገኝ የበለጠ አጠንክረን የምንሄድበት የምንዋይበት ነው ቢሆነው። በዚህ ርዕሰ ጉዳይ ላይ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ከዚህ ጋር በተያያዘ ይፈልጋል ሁሉ ነገራችን ይፈልጋል። ከዚሁ ጋር የሚገናኝ ነው። አሁን እንትን ማላንም ወደ ሁለተኛው ርዕሰ ጉዳያችን እንሂድና ሚዲያውን አየ ነው በዚህ መልኩ ዳሰስ ነው። እንግዲህ የተለየ ውጤትን ባይሰጠንም እንደው ብንነጋገርበትና እንዲሁ መጠቆም ማሳየትም ጭምርም ስላለብን ነው። የአማራው ትግልና ዲያስፖራውስ በውጭ ያለ በፊት ላይ እንግዲህ እኔም አንቺም እንደምናውቀው በአንድ የተሸከፈ ነበር፣ በአንድ የገባ ነበረ። የኢትዮጵያ አንድ ሀገር የገጠማት ችግር ነበረ። በህወሓት መራሹ የአገዛዝ ስርዓት ወቅት እንደ ኢትዮጵያ ነበረ እንቅስቃሴዎች። በእርግጥ አንዳንድ የብሔር ድርጅቶች እና እንቅስቃሴዎች ያሉ ቢሆንም በአብዛኛው ዲያስፖራ በአንድ ወጥ ሂደት ውስጥ ሆኖ ሚዲያውም መስመሩን ጠብቆ ብዙ በጎ አስተዋጽኦ ነበር። የዛም በጎ አስተዋጽኦ ጭምር ነው ቀደም ብለን ያው ከአንቺ ጋር በተገናኘ ስናነሳው የዶክተር አብይ አህመድ መምጣትም ጭምር የዛ አስተዋጽኦ ድምር ውጤትም ጭምር እና ችግሮች ይኖሩበትም እጅግ በጎ የሆኑ ነገሮች ነበሩ። አሁን ላይ ስንቃኘው ግን በአማራው ትግል ላይ ዲያስፖራው ያለው ሚና ምን ይመስላል? በውጭ ያሉ በፊት አገር ወዳድ ኢትዮጵያን በኢትዮጵያን ትግል ውስጥ ያላቸው ሚና ምን ይመስል ነበረ ራሳችንም ጥያቄያችንም። ቀደም ብዬ እንደገለጽኩት እንደ ኢትዮጵያ እንደ ሀገር ስላለብን ችግር ምንድን ነው የሚለውን ወደፊት እንመጣበታለን። አሁን ካነሳነው አንጻር ግን በአማራው ትግል ላይ ራሱ የአማራው ተወላጅም ሊሆን ይችላል፣ የአማራ ጉዳይ ያገባኛል የሚል ሊሆን ይችል ይሆናል። ሚናው ምንድን ነው? ዲያስፖራ በውጭ ያለው ምንድን ነው ሚናው? ምን ይመስላል? እንደውም አንቺ ውጭ ነው ያለሽው፣ ብዙ ነገር ትታዘቢያለሽ፣ በስራሽም አንጻር የተለያዩ መረጃዎች ይደርሱሻል እና እስኪ ይሄንንስ እንየው። ያው በዋናነት በአማራው ትግል ላይ ብለን እንደረሱ ጉዳይ የምናመጣው ምክንያቱም በጣም በከፍተኛ ሁኔታ ከመንግስት ጋር የገጠመ ቡድን ስለሆነ ነው። ገጥሟል በሰፊው ማለት እንደ ክልል የገጠመው ከመንግስት ጋር እየተዋጋ ያለው ድሮንም እየወረደበት ደግሞ እንደዚሁ ተነጥሎም እየተመታ ነው። የዘር ጭፍጨፋ እየተከናወነበት ነው። ከየአካባቢው እየተፈናቀለ ነው። ከሰው በታች እንዲሆን እየተደረገ ነው። ስለዚህ ህዝቡ ተነስቶ ራሱን ለማዳን ጫካ ገብቷል። ስለዚህ ለዚህ ነው በከፍተኛ ሁኔታ የምናወራበት በዚህ ጉዳይ። በተለያየ አካባቢ እንቅስቃሴዎች አሉ። በኦሮሚያ ክልልም እንደዚሁ ነፍጥ ይዘው ጫካ የገቡ አሉ። በተለያዩ በደቡብም እንደዚሁ እንቅስቃሴዎች አሉ፣ የምናውቀው ነው። እንደዛም ሆኖ የአማራውን ትልቁ ጦርነት ግን ከአማራ ክልል ጋር የተደረገው ነው። በሁሉም ከተሞች ውስጥ በክልል ደረጃ ስላለ ማለት ነው። አንድ ከተማን ብቻ ለይተህ ወለጋ ላይ ብቻ እንዳለው ወይም እንደዛ ብቻ ወሸኔ በተለያየ ቦታ አለ፣ ግን አብዛኞቹ የመንግስት መሆናቸው ታውቆ የኦሮሞ ነፃነት ሰራዊት በዋናነት የተወሰኑ ቦታዎች ላይ ብቻ እንዳለ ስለምናውቅ ነው። በዚህ አማራ ላይ ክልል ስትመጣ ግን ኦልሞስት ኤቭሪዌር ማለት ይቻላል በማንኛውም አማራ ክልል ውስጥ ፋኖ አለ። ህዝቡም እንደ ህዝብ ተቃውሞ ላይ ነው ያለው፣ ቁጣ ላይ ነው ያለው። ህዝብም እንደ ህዝብ ደግሞ እየወረደበት ነው ያለው መከራ በክልሉ ላይ። ትምህርት ቤት የማይሄዱ ህፃናትን፣ ተማሪዎችን ብትል፣ የተዘጉ ትምህርት ቤቶች፣ የተዘጉ ጤና ጣቢያዎች፣ መሰረተ ልማቶች፣ ማዳበሪያ ምናምን ብትል ከአማራ ክልል ጋር ማንንም ልታወዳድሩ አይችልም። በደንብ አድርጎ በዲዛይን ነው እየተጠቃ ያለው ማለት ነው በእቅድ። ስለዚህ ትግሉ በጣም ፈጣን ነው። ብዙ ታግሶ የነበረ ማህበረሰብ ለ50 ዓመት ሙሉ በጥላቻ በትርክት ሲገደል ሲሰደድ የነበረው ህዝብ አሁን በግልጽ ወጥቶ ጦርነት ሲያውጅበት፣ ወታደር ሲልክበት፣ ሱሪን አውልቅ ሲለው እምቢ ብሎ ጫካ ገብቷል። ስለዚህ ህዝቡ እንደ ህዝብ ዘምቷል። እነሱ እንደሚሉት የተወሰነ ኃይል ጽንፈኛ ምናምን፣ ህዝቡ እንደ ህዝብ ነው የዘመተው። አያውቁትም። የአማራን ህዝብ የሚያውቀው ያውቀዋል። እነሱም ያውቁታል። ለነገሩ አውቀው ነው። አንዳንድ ጊዜ ምን ያደርጋሉ መሰል፣ በጣም ገጠር ውስጥ ምንም የማያውቁ ምስኪኖች፣ ማን ስልጣን ላይ ማን እንዳለ የማያውቁ
ስልጣን ላይ ማን እንዳለ እንደማያውቁ ብልጽግና የሚባል ነገር ምን እንደሆነ የማያውቁ ሰዎችን ከገጠር በጣም ታውቃለህ፣ የገጠሩን ኑሮ ታውቃለህ። ከእጅ ወደ አፍ ነው። ገበያ እንኳን ሄዶ እቃ ለመግዛት 6 እና 7 ሰዓት በባዶ እግሩ ሄዶ ተሸክሞ እቃ የሚመጣ ማለት ነው። ምንም ከመሀል ዋና ከምንባቸው ከሀገሪቷ እንቅስቃሴ ጋር ምንም የማይገናኝ ማለት ነው። ቴሌቪዥን የሌለው ሬዲዮ የሌለው ምንም ነገር የለው። ከዛ ውስጥ ያመጡና ገበሬዎችን ምስኪኖችን አስገድደው ያመጡና እንትን ስልጠና ምናምን ሰጥተው በልንካ 100,000 ብር እንካና መሬት የሚሰጥሃል እዚህ አካባቢ አንዳንድ እንትኖች ጽንፈኞች ሀገር ሊያፈርሱ የተነሱ አሉ ሂድና ወጋ ምናምን ብለው ይልኳቸዋል፣ ሚኒሻዎችን ምናምን ማለት ነው። እና አንዳንዶቹ ደግሞ ስልጣን ላይ ያስቀምጧቸውና ከዛ በኋላ በቃ እንዴት ይላሉ። አሁን ጎንደር መሰለኝ አንድ ቦታ የተነገሩ እንደዚሁ ከገጠር በቃ ምንም ከሌለበት ከገጠር አምጥተው ባለስልጣን አደረጉትና ሰው ውሃ ገጠር በተለይ ጎንደር ውሃ በጣም ችግር አለ እና ውሃ ችግር አለብን እስቲ የሚሆነውን ነገር አግዘን ይሄው 2 ሳምንቱ 1 ወር ምናምን ሲባል ሰውየው ውሃ 1 ወር 2 ወር ሄደ ብላችኋል እንደኛ እድሜ ልካችንን በስንት አንዴ ወንዝ እየሄድን አይደለው የምንቀዳውና እንዴት በዚህ ምክንያት እንዴት በዚህ ምክንያት ትተቻላችሁ መንግስት ምናምን ብሎ ምንም ስለ ፖለቲካውም ስለምንም ከአውድ ውጭ የሆኑ ሰዎችን አምጥተው ነው የሚያሰለጥኑባቸው ማለት ነው። እንደዚሁ የተማሪዎች እንቅስቃሴ ወደ ገጠር ሄደው መሬት ላራሹ ምናምን ብለው ተደብቀው እንትን ሲሉ እንዴት ጫማ አድርጋችሁ መንግስትን ትቃወማላችሁ? ጫማ ያረገ ሰው እንዴት መንግስትን ይቃወማል ይሉ ነበር። ምክንያቱም ለእነሱ ትልቁ ነገር ጫማ ማድረግ ስለሆነ አሁን ኤግዛክትሊ አማራ ክልል ምንም አይነት ሚሊሻ ምናምን የተወሰነ ነገር ካገኘ ከሌባው በስተቀር የስልጣን ላይ ያለው ከሚበላው በስተቀር ሌላው ምስኪኑ ነው፣ ምንም ነገር የማያውቀው ነው። ከዛ ውጭ ያለው ግን ጠቅላላ የሚያውቀው ዘምቷል፣ የሚያውቀው ተቃዋሚ ነው፣ የሚያውቀው አኩርፏል፣ የሚያውቀው ጥርሱን ነክሷል። በቃ የሚያውቀው እየሆነበት ያለውን ነገር የሚያውቅ ጠቅላላ በዛ ሁኔታ ነው ያለው። ስለዚህ ቀድሞ ነው የገባው፣ ከዲያስፖራው የቀደመ ነው የአማራ ክልል ትግል። ከሰላማዊ ሰልፉ ኦርጋናይዝድ የሆነ ነው እንደምታስታውሱ። ከዛም ነፍጥ ይዞ ጫካም ሲገባ ቀድሟል። ከዛ በኋላ ነው ዲያስፖራው እንዴት ትልቅ ትግል ተንቀሳቀሰ ብሎ ውጪ እንቅስቃሴ ምናምን በሰፊው በቃ በደንብ ተጀመረ። ከውጭም እንደዚሁ እንቅስቃሴው ላይ ያሉበት ሰዎች አሉ። ከዛም ውጪ ግን በሰፊው ዲያስፖራው የአማራውን ትግል ሊያግዝ የመጣው አማራው ጫካ ገብቶ ነፍጥ ይዞ ውጊያ እንትኑ ከጀመረ በኋላ ከገጠመ በኋላ ነው። ቀድሞ ሄዷል። ፖለቲካው ለዚህ ነው ፖለቲካው ቀድሞ በደንብ ሳይሰራ ወደ ትግል ወደ ቁጣ ስለነበር ኃይለኝነት የሆነ ቁጣ መበደል ምናምን ቁጭት ምናምን ስለነበር ግር ብሎ ወጥቶ ጫካ ገብቷልና ታዲያ ዲያስፖራው የሚችለውን በዚህ ነው ሲሉት በዛ ይሄዳል። እኔ አንዳንድ ዲያስፖራ አብዛኛውን ዲያስፖራ በምንም በሚችለው ነገር እያገዘ ነው ብዬ ማስበው አብዛኛው ያንን የዲያስፖራ አካል ደግሞ ኦርጋናይዝድ አድርጎ በአንድ ቋት ውስጥ በአንድ ነገር ውስጥ አሰባስቦ ትልቅ ጉልበት ማድረግ ሲቻል ደግሞ በየጎጡ እየከፋፈሉ ደግሞ በዛው ልክ እንዲያንስና እንዲከሽፍ እርስ በርስ ሁሉ እዚህ ጋር ሰላማዊ ሰልፍ ከላይ ሲጠራ አይ እንዳትሄዱ አልጠራንም የሚል ሁሉ እኮ አለ። ለአንድ ኮዝ እኮ ለአማራ ሕዝብ እየተገደለ ነው ብሎ አንዱ ሲጠራ ሰልፍ አንደኛው እኔ ለምን አልጠራሁትም ምናምን ብሎ እኮ አይሄድም እኮ። በጣም እኮ ችግር ነው። እዚህ ውስጥ የሆነ ከባድ የሆነ እልህኝነትና ኢጎ አለብን። ይሄ መመታት አለበት። የእውነት ይሄ መመታት አለበት። ምክንያቱም የኛ ያለና ምናምን በድሮን ቤታቸው ውስጥ በተኙበት እንደ እሳት እንዴት ነው ክስል ብሎ ባንዴ እኮ ነው ድሮን የሚመታው፣ ጥብስ አድርጎ ነው የሚያቃጥል። እንደዛ ባልጋቸው ላይ በመሬታቸው ላይ እንደተኙ ከሚጠበሱት ህፃን ላይ አይበልጥም የኛ ኢጎ፣ የኛ ኩርፊያ፣ የኛ እኔ ላሸንፍ እኔ ልክ ምናምን አይበልጥም። በፈለገ ሚዛን ላይ ብታስቀምጠው አይበልጥም። ዲያስፖራው ግን አብዛኛው ዲያስፖራ ኖ እኛ በደንብ እናውቀዋለን። ዲያስፖራ በመሰለሰረ አብዛኛው ዲያስፖራ ቀና ነው። የተሰበሰበ ነገር ይፈልጋል፣ ያለውን ነገር ይሰጣል፣ ለመስጠት ለመርዳት ትግሩን ለማገዝ ፈቃደኛ ነው። አብዛኛው ኢትዮጵያ መመላለስ መሬት ምናምን ጎጥ ውስጥ ምናምን የሌለ ማለት ያለውን መንግስት አትንኩብኝ ከሚለው ውጪ አብዛኛው ዲያስፖራ በኢትዮጵያ ሰላምንና እረፍት ይነሷል የኢትዮጵያ ጉዳይ። ስለዚህ በአማራ ክልል ላይ የሚደረገውን እልቂትም ይቃወማል። ስለሚቃወም ለውጥ እንዲመጣም ይፈልጋል። በየትኛውም እኮ ነው የአማራ ብሔር ብቻ አይኳድም፣ የደቡብም የምንም እኮ ይመጣል ሰልፉ ላይ እንደውም አስተባባሪ ሁሉ ሆነው ይመጣሉ። ስለዚህ ያንን ኃይል ግን ያንን ጉልበት ግን በአንድ ላይ አደራጅቶ በትልቅ ኃይል አድርጎ ወደፊት ለመሄድ የቻለ ኃይል የለም። በፊት እንዳልከው ነበረ የአንድነት ኃይል ነው፣ ሁሉን ይሰበስባል ምናምን። አሁን ያንን ያው እንግዲህ ስበምታው ነው አስጠግቶ መጥቶታል። አብይ በትኖናል። ከተመታን በኋላ ግን
አሁን ያለው እንቅስቃሴ የአማራ ብሔርተኝነት እንቅስቃሴ ነው ያለው። ስለዚህ የአማራ ብሔርተኝነት እንቅስቃሴ ደግሞ ባለቤት ነን ብለው ይመጡ አሉ። ባለቤት ሆነው ይመጡ አንዳንዶቹ ክፍት ናቸው፣ ሁሉንም ይሰበስባሉ። አንዳንዶቹ አትድረሱብን ይላሉ። አንዳንዶቹ መጀመሪያ ከስራው ይልቅ ሌላውን በመደብደብ ከሌ እኮ እንዲህ ነበረ ምናምን ብለው እንትን ይላል። ከዛ የተነሳ ያለው ኃይል አነሰ። ብዙ እንጂ ኃይሉ ብዙ ነው፣ አቅሙ ብዙ ነው። በእውቀት በዲፕሎማሲ በገንዘብ በብዙ ነገር ያለውን ኃይል በደንብ በሆደ ሰፊነት ሊያሰባስበው የሚመጣ ኃይል ካለ በደንብ አለ ብዬ ነው የማስበው። እና ያ መተላለፍ አለ። አሁንም ይሄንን እታች ያለው ሊያስተካክለው ይችላል። እታች ያለው ኃይል ደጋግሞ እኮ እየወጡ ይናገራል። እናንተ አንድ ሆኑና አግዙን፣ የዲፕሎማሲውን ስራ እየሰራችሁልን አይደለም፣ እኛ እዚህ እየሞትን ያለው እናንተ ተሰባስባችሁ በአንድ ላይ ቆማችሁ የሚሰራውን ስራ የዲፕሎማሲውን ስራ እየሰራችሁልን አይደለም ብለው ብዙ ጊዜ ትችት ያቀርባሉ። እዚህ ጋር ደግሞ ያሉት ሰዎች ደግሞ አይነ ላፈር የሚባባሉ ሰዎች ደግሞ ዳርና ዳር አሉ እና ከዛ እዛ አካባቢ ላይ በጣም የመጎተት ነገር አለ፣ ወደኋላ ትግሉን የመጎተት ነገር አለ። ግን አሁን ደግሞ እየተስተካከለ ያለ ሁኔታ አለ። አሁን ለምሳሌ ሰሞኑን አንድ እየመጣ ያለ እየተቋቋመ ያለ ህብረት አለ። ህብረት ስሙ ገና አልጸና፣ ምን እንዳሉት አላወቅኩኝም። ግን ምንድነው የሆነው? ወደ 8 ድርጅቶች በአንድ ላይ 2 ደግሞ ተባባሪ ሆነው የሚያግዙ ድርጅቶች ወደ 10 ድርጅቶች በአንድ ላይ ቆመው የዲፕሎማሲውን ስራ ሊሰሩ የእርዳታውንም ነገር ሊያግዙ በክልሉ ላይ ያለውን ነገር ጠቅላላ በአንድ ላይ ቆመው ስራዎችን ሊሰሩ ተሰባስበው የመጡበት እንትን አለ። እሱ አሁን በጎ ነገር ነው። እሱ ከጸና ሌላውን በየቦታው ያለም ወደዛ ይመጣና አንድ ጥላ ስር ካለን በአንድ ፊሽካ ስትጠራ እልፍ የሆነ ህዝብ ይወጣል። ሰልፍ ለንደን ስትጠራ እዛ ዲሲም ይወጣል አንድ ላይ ምናምን እንደ ድሯችን ማለት ነው። እና ይሄ ራሱን የቻለ ጥበብ ይፈልጋል። ከጥበብ በላይ ግን ቀናነት ይፈልጋል። የእውነት ቀናነት የሚወጣው ለማን ነው የሚለውን እስከታመነበት ድረስ ማንም ይጥራው ማንም ወደሚጠራበት ቦታ ላይ ሄዶ ማንም ይጥራው ስለ ዝም ብሎ ለራሱ ምናምን አይደለም፣ ትክክለኛ ቻናል መሆኑን አረጋግጦ የሚሰበስበው ካለ የሚሰበሰብ ማህበረሰብ ነው ያለው። እንደውም በዓለም ላይ ብዙ ዲያስፖራዎች እናውቃለን፣ የሌሎች ዜጎች ብዙ እናውቃለን። እንደ ኢትዮጵያዊ ለኢትዮጵያ ተግቶ የሚሰራ የለም። ውጪ እየኖረ ለኢትዮጵያ የሚሰራ ውጪ ገንዘብ እያመጣ ለኢትዮጵያ ትግል የሚሰጥ ከሌሎች ዓለም ጋራ እየኖረ ነገር ግን ልቡና ነፍሱ ከሀገሩ ልጆች ጋር የሆነ እንደ ኢትዮጵያዊ የለም። እንደው ይሄ የአማራዊ ትግልና የዲያስፖራውን በተመለከተ ጥሩ አድርገሽ አስቀምጠሽዋል። የሚነሱትም ጥያቄዎችም እነሱም ጭምርም ስለሆነ ነው። በዋነኝነት እንግዲህ አሁን ላይ በክልሉ ካለው አጠቃላይ ሰብአዊ፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ቀውሶችን በተመለከተ ዲያስፖራው በውጭ ያለው ሊወጣ የሚገባው ሚና አለ። በተለይ በዲፕሎማሲው ዙሪያ ላይ ከፍተኛ ሚና መጫወት ነበረበት። ቀደም ብለሽ እንደገለጽሽው በመቋቋም ላይ ያሉ በዚህ ሂደት ውስጥ ላይ ለማገዝ ፍላጎት ያሳዩ ተቋማትና ስብስቦች መኖራቸውን እንዳለ ሆኖ ግን በጣም የተዘገየበት ወደኋላ የተቀረበት በክልሉ ካለው ችግር አሳሳቢነት አንጻር የሚያስመሰግን አይደለም፣ የሚያስወቅስ እንጂ። ምክንያቱም የአቅም ውስንነት የለም፣ የእውቀት ውስንነት የለም፣ ብዙ ውስንነት የሌለበት ስብስብና አካል ነው። ይህ አካል ግን በአደባባይ ላይ ወጥቶ ያደረጋቸው የተወጣው ሚናን ስንገመግም ግን እንበዛ ነው። ምክንያቱም ቅድም ያየነው ነው፣ ሚዲያው ላይ ነው ሲበረቱ የነበሩት ዲያስፖራው የራሳቸው ጎራና ድጋፍ አሰላለፍን ለይተው ከሌ ከከሌ እያሉ እነሱም የቻሉትን ያልተገባ አስተዋጽኦ ሲያበረክቱን ያየ ነው። አብዛኛው ዲያስፖራ መሆን የነበረበት ግን ከዚህ ቀደም የሚያየው ነው። በትግራይ ክልል ተያይዞ በተለያየ አካባቢ በሚደረጉ በእንቅስቃሴዎች ያ ጉዳይ ያገባናል የሚሉ አካባቢ ተወላጆች በውጭ ዓለማት የሚያደርጉት በጎ አስተዋጽኦ አለ፣ የሚፈጥሯቸው ተጽዕኖዎች ሁሉ አለ። እንደ በጎ ምሳሌ እንደ ጥሩም ነገር ማሳያ ልንጠቀምባቸው ልናነሳቸው እንችላለን። ምክንያቱም ያሳዩት ውጤት ከመኖሩ አንጻር በአማራው የህልውና ትግል አንጻር ግን ስናየውና ስንገመግመው አመርቂ የሆነ እንቅስቃሴ አልታየም። በእርግጥ አልፎ አልፎ አንዳንድ ቦታ ላይ የታዩ ሰልፎች በአማራው ላይ የሚታዩ ችግሮችን በአጠቃላይ ሁኔታዎችን ወደ አደባባይ ለሚመለከተው አካል ለማቅረብ እንቅስቃሴ የሚያደርጓል። ግን በልኩና በአግባቡ አይደለም። መባልም ያለበት ምንድነው? ዲያስፖራው ኃላፊነቱን እየተወጣ አይደለም። ይሄ በእርግጠኝነት እኔ በዚህ አጋጣሚ መግለጽ ስለምፈልግ ነው። ምክንያቱም እንገመግመዋለን፣ እናየዋለን። በሚዲያው ላይ ነኝ ያለሁት፣ ጉዳዩን አየዋለሁ በብዙ መልኩ። ይሄ የሚያስወቅስ ስራ ነው በዲያስፖራ በኩል የታየው። ቀደም ብዬ እንደገለጽኩልሽ መደጋገም እንዳይሆንና
ሚዲያው ላይ ነው ሲበረቱ የምናየው። የራሳቸው የሆነ የሚደግፉትን የሆነ የሚቃወሙትን ይዘው አንጠልጥለው ቲክቶክ አይቀር፣ ቴሌግራሙ፣ ፌስቡክ አይቀር፣ ሳተላይት ሚዲያው በየተገኙ አጋጣሚ እከሌ እንዲህ እያለ ሌላ ትግል ውስጥ እንጂ ያለው አማራው እንደ አማራው የደረሰበትን ጉዳዩን አስመልክቶ የዓለም አቀፍ ማህበረሰብ በቅጡና በአግባቡ እንዲረዳው የማድረግ ኃላፊነቱን በተመለከተ ዲያስፖራ አልተወጣም። ሆኖም ግን ቀደም ብለሽ አንቺም እንደገለጽሽው ይህንን ክፍተት ተረድተውና አይተው ይህንን ለመሙላት እንቅስቃሴ ላይ ያሉ ይበርቱ፣ ይቀጥሉ እንላለን። የሚሰሯቸውን በጎ ነገሮችም ካሉ እንዲሁ ለህዝብ እናቀርባለን። እንዲሁም ደግሞ የታዩ ችግሮች ካሉ ደግሞ እንዲታረሙ እንዲሁ አስተያየታችን እንሰጣለን። ቀሪ ርዕሰ ጉዳይ አለን። እሱንም አካተን በሌላ ርዕሰ ጉዳይ ላይ በነጋሪ ቲቪ ድጋሚ የምንመለስበት ነው የሚሆነው። ጋዜጠኛ መታሰቢያ ቀጸላ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ያው እንደምታውቀው ይሄ ነገር ሰፊ ነው። ስለዚህ ድጋሚ በሰፊው እንመጣበታለን። ክፍፍል ወይንም ክፍፍልን የሚያመጣው ኢጎ ማለት ነው። እንደ ነቀርሳ ማለት እንደ ካንሰር ሰውነትን በልቶ ነው የሚጨርሰው እና ይሄ ክፍፍል ወይም ይሄ ኢጎ እኛን የሆነ ቦታ ላይ እንዳንደርስ ትግላችንን ይበለዋል፣ ማንነታችንን ይበለዋል፣ ድላችንን ይበለዋል፣ ኃይላችንን ጠቅላላ ቦርቡሮ የሚበላ ነው። አንድ ላይ መቆም ምንም የሚያመጣው ጉዳት የለም። ምንም በቃ አለቃ ለመሆን ምን ችግር አለ? ለአንድ ቀን ለተወሰነ ጊዜ ኢትዮጵያ እስኪያርፍ እኔ አለቃ ባልሆን ታዛዥ በሆን ከስር በሆን ምን ችግር አለ? እከሌ ቢያደርገው እከሌ ቢመራው ከጠቀመና የሚያሸንፍ ከሆነ ማሸነፍ ይበልጣል በሚል እሳቤ አንድ ላይ ሆኖ መቆም ቢቻል፣ ኢጎን መተው ቢቻል፣ ቁርሾን መተው ቢቻል እና ያንን ህዝብ ከፊት ለፊት የዛ ህዝብን መከራና ስቃይ ከፊት ለፊት ግንባር ላይ ለጥፎ ወደ ውጭ መውጣት ቢቻል ትልቅ ነገር ይመጣል ብዬ ነው የማስበው እና እዛ እንደርሳለን ብዬ ተስፋ አደርጋለሁ። ግን በዚህ አጋጣሚ ወቀሳው እንዳለ የሚገባ ቢሆንም በጣም የሚታገሉ ግን ጥቂቶችም ሆነው ቀን ከሌት የሚታገሉ አሉና እነሱን እንደው ንፉግ እንዳንሆን። ጥሩ። ንፉግ አንሆንም። ምስጋናችን ይድረሳቸው። ቀደም ብለንም ገልጸናል። ይበርቱ። ስራዎቻቸውንም እንዲህ ለሚዲያ እናቀርባለን። በጎ ነገሮቻቸውን እናበረታለን። የታዩ ችግሮች ካሉ ደግሞ እንዲታረሙ ጥረት እናደርጋለን ብዬ ቀደም ብዬ ገልጫለሁ። ያንቺም ተጨማሪው ማሳሰቢያ ተገቢ ነውና ተቀብያለሁ። ተመልካቾቻችን እንግዲህ የዛሬ መሰናዷችን ይህንን ይመስላል። በቀጣይ በሌላ መሰናዶና እንግዳ ደግም እስክቀርብ ድረስ ሰላም።